በጥንቃቄና በጣም በእርጋታ አይተን ነው ጊዜው እንዲፈታን የምንታገለው እንጂ ዘለን ገብተን እስራኤል ለምን አስቀድማ እንዳደረገች እንደ ውጭ ሰው እንደ ምሁራን እንደ ፖለቲከኛም እንደ ሕግም ሰው ምናልባት ከፖለቲካና ከአገራዊ ወይም ብሔራዊ ጥቅም ባሻገር ሃይማኖታዊ ዘውግ ይኖረው ይሆን እንዲህ ነገር? አሁን ደግሞ ብሎ ለጅቡቲም ያስፈራናል። የሉም አይባልም ካለው አካሄዶችና አንዳንድ ጥናቶች ስናነባቸው እነዚህ ነገሮች ሁሉ አሉ። ስለዚህ በእነሱ መሀል ላይ በእነሱ ግዛት ላይ በእነሱ ቴሪቶሪ ላይ እስራኤል መቀመጫን ማግኘት ማለት አርማዋን ወይም ባንዲራን እዛ መስቀል ማለት ለእነሱ የግር እሳት ይሆንባቸዋል። ወደ መሰረታዊ የሆነ ጥንትም ወደ ነበረው የህዝቦች ጥያቄ የግላችን ነው፣ ህገ መንግስቱ ይፈቅዳል፣ የጀኔቫ ኮንቬንሽን ይፈቅዳል። የመሽኮርመም ዲፕሎማሲ እየቀረ ሄደዋል። መቀረትም ያለበት ነው። ከድሮ ጀምሬ ይህንን አልቀበልም። ይህንን እዛ ደረጃ የነገይቱን ኢትዮጵያ ማንነት እንዳይደረስ ያንን ከፍታ እንዳናንሰራራ ያንን ቤታችን እንዳንሰራ ከመፈለግ አኳያ እንጂ ዛሬማ እውነት እኮ ለማን ውሃ በነጻ እያገኘች አይደለም፣ ኤሌክትሪክ በነጻ እያገኘች አይደለም። እሺ እሱ ሲቀር በዛሬው ላይ አይደለም የነገይቱን ታላቂቷን ኢትዮጵያ ማየት ስለማይፈልጉ እንጂ ጤና ይስጥልን ተመልካቾቻችን፣ ይህ በሀቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ የሚደርሰው የፌርማታ እንግዳ የተሰኘው መርሃ ግብራችን ነው። ታህሳስ 24 ቀን 2018 ዓ.ም በኢትዮጵያውያን የዘመን አቆጣጠር እስራኤል ከሶማሊያ ተነጥላ ነጻ አገርነቷን ላወጀችው ሶማሌላንድ የነጻና ሉዓላዊ አገርነት እውቅና መስጠቷን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይፋ አደረጉ። ይህ የእስራኤል ውሳኔ ከ3 አስርት ዓመታት በላይ ከሶማሊያ ማዕከላዊ መንግስት በመነጠል የነጻ አገርነት እውቅናን ስትጠብቅ ለቆየችው ሶማሌላንድ የመጀመሪያው የአገርነት እውቅና መሆኑ ነው። ጠቅላይ ሚኒስትር ኔታንያሁ እስራኤል የሶማሌላንድ ሪፐብሊክ እንደ ነጻና ሉዓላዊ አገርነት በይፋ እውቅና መስጠቷ ለአፍሪካ ቀንድ አካባቢ ትልቅ ዲፕሎማሲያዊ እርምጃ ነው ብለዋል። ጠቅላይ ሚኒስትሩ አያይዘውም የሶማሌላንድ ሪፐብሊክ ፕሬዝደንት የጋራ ስምምነት መፈራረማቸውንም ይፋ አድርገዋል። ሶማሌላንድ የግዛቷ አካል አድርጋ የምትቆጥረው ሶማሊያ የትኛውም አገር እውቅና እንዳይሰጥ ስትከላከል ቆይታለች። የአሁኑን የእስራኤልን ውሳኔ በተመለከተም የሶማሊያ መንግስት ተቃውሞታል። በታላቁ የህዳሴ ግድብ ግንባታን አለማስጀመር ከተጀመረም በኋላ ማደናቀፍ ፈለጋ ብዙ የደከመችው ግብፅ ዛሬም ቁጣ እያላት ነው። ግድብ የሚባል ነገር መገደብም አይደለም ታስቡትና እያለች ነው። ከታላቁ ህዳሴ ቀጥሎ የምትገድቡት ካለ በሚል ባለችበት እሷ እንዲህ ባለችበት ወቅት የሶማሌላንድ እውቅናን የተመለከተ ዜና ሰማን። እስራኤል ምን ልትጠቀም ይህንን አደረገች? ይህንንስ ተከትሎ ቀጣናዊ ጂኦፖለቲካው ምን አይነት መልክ ሊኖረው ይችላል? ሁለተኛ ደረጃን በመያዝ ማን የእስራኤልን ፈለግ ይከተላል? የኢትዮጵያ የእስካሁን ዝምታ ለሳምንት መሆኑ ነው ከዲፕሎማሲያዊ ብቃት ጋር የሚያያዝ ነው ወይ የሚለውን ሀሳብ እናነሳለን። ለዚህና ተያያዥ የሆኑ ጥያቄ ማብራሪያ እንዲሰጡን እንግዳ ጋብዘናል። የዛሬው እንግዳይ ከዚህ ቀደም የፌርማታ እንግዳ ነበሩና ስለ እርሳቸው ማንነት በጥቂቱ ለማስታወቅ ሙከራ አድርጌ እንደነበር ያንን ፕሮግራም ያያችሁ ታስታውሳላችሁ። ግን ያ መርሃ ግብር ያለፋችሁ ዛሬ ለመጀመሪያ ጊዜ ከእንግዳዬ ጋር የምትገናኙ መኖራችሁን ታሳቢ በማድረግ ስለ እርሳቸው ጥቂቱን እጅግ በጣም ጥቂቱን ልበል። እንግዲህ በዓለም አቀፍ ሕግ ማስትሬት አላቸው። በሊደርሺፕ እና ማኔጅመንት የዶክትሬት ዲግሪ አላቸው። በዲፕሎማሲ እና በልማት አስተዳደር፣ በፖለቲካ፣ በብሔራዊ መግባባትና እርቅ ኮሚሽን ውስጥ አገልግለዋል። በ1969 መጨረሻ እስከ 1976 መገባደጃ በቀድሞ የሶቪየት ህብረት የሚሊተሪና ሲቪል ተማሪዎች ህብረት መስራችና የመጀመሪያውም ሊቀመንበር ነበሩ። ከፍተኛ ዲፕሎማትና የህግ ነክ ጉዳዮች ላይ ሰፊ አገልግሎት የሰጡት እንግዳዬ የኢትዮጵያ ፐብሊክ ዲፕሎማሲ አባል፣ የታላቁ ህዳሴ ግድብ ህዝባዊ ተሳትፎ ማስተባበሪያ ምክር ቤት አባል ሆነው አገልግለዋል። ዛሬ እውን የሆነው አገራዊ ምክክር ኮሚሽን ባልታሰበበት በወያኔ ጊዜ ሀሳቡን አመንጭተው ብዙ ደክመው
ደክመው የሚያደምጣቸው ማጣታቸውን የሚያውቋቸው ይመሰክሩላቸዋል። የኢትዮጵያ ራዕይ ፓርቲ መስራችና ፕሬዝደንትም ነበሩ። እንግዲህ የዚያድ ባሬ ወረራን ተከትሎ 8 ወራት ከ2 ቀን የፈጀውን ጦርነት በአይበገሬ የኢትዮጵያ ልጆች በድል ከተጠናቀቀ በኋላ 12 ዓመት የፈጀ ጢስና ድምፅ አልባ ጦርነት ተብሎ የሚጠራውን የዲፕሎማሲ ዘመቻ ተልዕኮ በተሰጠው ቡድን ውስጥ ከታዋቂው ኢትዮጵያዊ ሰላይ ጉምቱ ዲፕሎማት፣ የደህንነትና የጸጥታ ባለሙያ፣ የፖሊስ ኦፊሰር ዶክተር ኮሎኔል አስማማው ቀለሙ ጋር ግዳጅ የተቀበሉ ዋነኛውና ሌላው ቁልፍ ሰው ነበሩ። እንግዲህ በብዙ መስክ ላይ ነበሩና ከዚህ በላይ መዘርዘሩ አልሆነልህ ቢለኝ ለታሪክ ሰነድ አዘጋጆች ያልተጠቀሱትንና ቀሪውን ታሪካቸውን ልስጥና ለዛሬ ውይይታችን ከብዙ በጥቂቱ ያስተዋወቅኳችሁ እንግዲህ ዶክተር ተሻለ ሰብሮ ውሰሮ ናቸው። እንግዲህ ባጎደልኩት ዛሬም በድጋሚ እንዳጎደልኩ ይሰማኛል። ይቅርታውን እንዲሰጡኝ ላስቀድምና ግብዣዬን ተቀብለው ስለመጡ አመሰግናለሁ። እኔም እንደዚሁ በጣም አመሰግናለሁ ሀቅና ሳቅ። በተለይም ደግሞ የፈርማታ ፕሮግራም የምታስኬደው አንተ በመሆነ እጅግ ደስተኛና እድለኞችም ነን። አመሰግናለሁ። ቡድኑ በሙሉ አመሰግናለሁ። አባላቶቹ ድረሳችሁ ምስጋናችን። ዛሬ እርስዎ እንግዲህ ውስጧን በደንብ የሚያውቋት ሶማሌላንድም እንደ ሀገር እውቅና አይሰጠኝም ብላ ደጅ ስትጸናም ነበር። እስራኤል ለሶማሌላንድ እውቅና ሰጠች የዛሬ ሳምንት። ለምን ሰጠች? ምንድን ነው ጥቅሟ? በእንግሊዝኛ ሰርፕራይዝ ነው የሚባለው። በእኛ ያው ድንገተኛ፣ አስገራሚ፣ አስደንጋጭም ድንገተኛ ከባድ ዜና ነው። ከባድነቱ ብዙ ነገሮችን በዓለም አቀፍ ደረጃ በተለይም በአፍሪካ አህጉርና ብሎም አልፎም በአፍሪካ ቀንድ ላይ ጂኦፖለቲካን ይቀይራል። እንደ ዓለም ደግሞ አዲስ ሀገረ መንግስት ደግሞ ይፈጠራል ማለት ነው። ባለሳሳት ከደቡብ ሱዳን በኋላ በኒውዮርክ ኦፊስ ወይም ቢሮ ላይ የተመዘገበ ሌላ አዲስ ሀገር አልነበረም እና ይሄኛው እንደ አዲስ ሀገር ሊቆጠር ወይም ሊመዘገብ የሚችል ታሪካዊ ክስተት ነው። እስራኤል ለምን አስቀድማ እንዳደረገች እንደ ውጭ ሰው፣ እንደ ምሁራን፣ እንደ ፖለቲከኛም፣ እንደ ሕግም ሰው፣ እንደ ዲፕሎማትም ማስቀመጥ ይቻላል። ግን ደግሞ በዋነኛው የምታውቀው እስራኤል ናት ወይም የእስራኤል መንግስት። ይህን ለማድረጓ ያለ ጥናት የተደረገ ነገር አይደለም። ብቻዋንም እንደማትሆን ይገባኛል፣ መጠርጠር ይቻላል። ቀለበቶችን ደግሞ ማያያዝ ይቻላል። ሆኖም ድንገተኛ ነው ያሰኘው የተጠበቁት ቀርተው ያልተጠበቁት ብቅ ማለታቸው ነው። በመጀመሪያ ረድፍ ላይ መናገር ካስፈለገም የመጀመሪያ ግንባር ስጋ መሆንም የመረጠችው እስራኤል ናት። በራሷ የምትተማመናቸው ነገሮች አሉ። እኛ የምንጠረጥራቸውና የምንዘረዝራቸው ይኖራሉ እና ዋናው ግን እስካሁን እግሯን አላስገባችም፣ አልተጫማችም ብዬ እላለሁኝ። በአፍሪካ ቀንድ አካባቢ ላይ፣ በቀይ ባህር አካባቢ ላይ ህልውናዋን የሚፈታተኑ ብዙ ክስተቶች፣ ብዙ ሀያላን መንግስታት የሚረባረቡባት አካባቢ በመሆኑ ያንን ዲፊውዝ ወይም ያንን ለማስተንፈስ እሷም አቅዳ አስባበት ተዘጋጅታ ያደረገችው ድንገተኛ ክስተት ነው። ይታሰቡት የነበሩት ኢትዮጵያ ናት። ከኢትዮጵያም አሜሪካም ወጣ ገባ እያለች አሜሪካም ትቀድመናለች የሚባል ሀሳቦች ነበሩ። የእንግሊዝ ፓርላማ ላይ ብዙ ተተችቷል። ዛሬ ይደረግ፣ በአስቸኳይ እውቅና ይሰጣት የሚሉም የምክር ቤቱ የከፍተኛው ምክር ቤት አባላት ብዙ ጊዜ ቀስቅሰዋል። አረብ ኤምሬትም በጣም ተጠባቂ ነበረች። እስራኤል ግን
ከመጋረጃ በስተጀርባ ትጠረጠር ነበር እንጂ በድንገት ይህን ነገር ታወጣለች፣ ታበስራለች ተብሎ አልተጠበቀም። ቢሆንም የኢትዮጵያ ቀዳሚ አለመሆን ቀዳሚ ተብላ ስትጠበቅ በነበረበችበት ወቅት ላይ ቢሆን መልካም ነበረ ወይም መልካምም ሊሆን አይችልም የሚባሉት ሁለት አከራካሪ ሀሳቦች አሉ። አሁን እዛ ውስጥ መግባት ካለብኝ ሁሉ ለመልካም ነው። እኔ በጊዜ ቢሆን ሜሞራንደም ኦፍ አንደርስታንዲንግ በተፈረመበት የዛሬ ዓመት በፊት የተፈረመው ያ ትልቁና ታሪካዊ ሰነድ እንደ ሰነድነቱ መሬት ላይ ቢወርድ ኖሮ የሚያስከትለውን ነገር በከባድ ስጋት እንመለከተው እንጠባበቀው ነበረ። ነገር ግን የአምላክ ፈቃድ ሆኖ የሶማሌ መንግስት ምርጫ ሌላን ፕሬዚደንት ማስገኘቱ ኢትዮጵያም በጥንቃቄ የእኛም መንግስት ጉዳይ የሚመለከታቸው ግለሰቦችም ሆነ አካላት በጥንቃቄ ይህን ነገር የነበሩት አንቂ ደውሎች እና እቅዶች በሚገባ ተጠንተው ፋታ መግዛት አስፈላጊነቱ ዛሬ ለደረስንበት ሊረባረቡብን የነበረውን ትልቁን ሸክም ትልቁን ቀንበር ያቃለልን መሰለኝ። ዘሎ መግባቱ እንደታሰበው ላይሆን ይችል ነበረ። ምንድነው እኛ እንደ ኢትዮጵያ ቢያንስ ከሁለት የማንሱ ዓለም አቀፋዊና አህጉራዊ ሰነዶች አሉ። ኢትዮጵያ እንደምናውቀው የነጻነት አምባ የነጻነት አርማ ናት ለአፍሪካ ብሎም ለሌሎች ጥቁር ሀገሮችና ሌሎችም በእጅ አዙር ቅኝ አገዛዝና በቅኝ አገዛዝ ለነበሩት ሁሉ ቀዳሚ የነጻነት ምሰሶ ናት፣ ምሳሌ ናት። በዛው ልክ ይጠበቅባታል ዓለም አቀፍ ሕግጋትንና በተለይም የአፍሪካን ቻርተር የአፍሪካን አንድነት ቻርተር የተቋቋመበት ቻርተር እንደገና ራሷ መስራች የነበረችበት የተባበሩት መንግስታት እነዚህን ቻርተሮች ማክበር ይጠበቅባታል። ኢትዮጵያ ምክንያት አላት፣ መውጫ ያስፈልጋታል። ለብሔራዊ ጥቅም ነው። የሌላውን የማንንም መብትና ጥቅም ወይም ህልውና የሚጋፋ እነዛኑ ቻርተሮች የሚጥስ አመለካከት ኖሮት በዛ ተነሳስታ አይደለም። ህጋዊና ሰላማዊ አካሄድ ነው ጥያቄው የነበረውም ያለውም። ግን በጥሬ አቀራረብ ለኢትዮጵያ የማይተኙ መንግስታት ወይም ባለድርሻዎች ወይንም ባለቤቶች ይህንን ለመተርጎምና ኢትዮጵያ ላይ ከፍተኛ ያለ የሌለ ጫናቸውን ለማሳረፍ የሚችሉ መንደርደሪያ ምክንያቶችና መንደርደሪያ የህግ አንቀጾች ይኖሯቸዋል ተብሎ ይገመታል። ከዚህ አኳያ የእኛ የመንግስታችን ወይም የሀገራችን ስስ ብልቶች አሉ። ለዚህ ነው ያም ስስ ብልት እነዚህ በተለይ በዋናነት የኮንቬንሽን ህጎችና ደንቦች እንደዚሁም ደግሞ የዚህ የአፍሪካና የተባበሩት መንግስታት ድርጅት ህጎችና ደንቦች እሱን ባይፓስ እሱን ማለፍ የሚቻለው እንዴት ነው ለምለው ያን እንደ ፕሪቴክስ ይዘው ችግር ሳይፈጥሩ ምናልባትም የአፍሪካ ህብረት መቀመጫን ጥያቄ ከጠረጴዛዎቻቸው ላሉት አንዳንድ የአፍሪካ መንግስታትና ሀገራት ይህ ተጨማሪ መረጃ ወይም ተጨማሪ መረማመጃ አድርገው ማሳያ አድርገው ጉዳዩ ሰመረላቸውም አልሰመረላቸውም ሰላም ሊነሱና የጠላትን ካምፕ ሊያባዙ ሊያውኩ ይችሉ ነበረ። ስለዚህ ይሄ የአፍሪካ አንድነት ህብረት አዲስ አበባችን ላይ እስከኖረ ድረስ
በተለይም ይህንን የማይፈልጉ ቅንነት የጎደላቸው አንዳንድ ሀገራት ወይም አንዳንድ መንግስታት፣ አንዳንድ እውቅ ሰዎች ይህ ጥያቄ ልክ ግብጽ እስከ መጨረሻውም ድረስ ታሪካዊ ጠላትነቷን የምትቀጥልበት በቂ ምክንያት አለኝ የምትለው የአባይ ወንዛችን አመንጪ ማህፀኗ ኢትዮጵያ እስከሆነ ድረስ ምንጊዜም እንደማትተወን በቀጥታም ሆነ በተዘዋዋሪ ትንኮሷ እንደማይቀር ሁሉ ይህ የጽህፈት ቤት የአህጉሪቱ ጽህፈት ቤት አዲስ አበባ እስካለ ድረስ ጤናማ ያልሆኑት በተራ አካሄድና የኢትዮጵያን ሚና አሳንሶ ለማየትና በጥሩ ስሜት ሳይሆን በመጥፎ ስሜት በተራ ስሜት ሁሌም አጀንዳ ባኮረፉና በተነገጡ ቁጥር በተነኩ ቁጥር ወይም ተነካን ብሎ በሚያስቡበት ቁጥር ሁሉ እንደ ፕሪቴክስ እንደ መነሻ አድርገው አጀንዳ ሊያቀርቡ ስለሚችሉ እኛ በምንፈልገው ልክ ህጋችን እንኳ ቢሆን መብታችን እንኳ መስሎ ቢታየንም ዓለም አቀፍ ኮንቬንሽኖች የሚደግፉን እንኳ ቢሆን በጥንቃቄና በጣም በእርጋታ አይተን ነው ጊዜው እንዲፈታን የምንታገለው እንጂ ዘለን ገብተን በዚህ ሁኔታ ላይ ቤንዚን ወይ ነዳጅ እናርከፈክፍም የሚል ነው። ቀድመን አለመስጠታችን ነው ይሄ ነገር። ለዚህ ስንል ቀድመን አለመስጠታችን ምክንያቱ ይሄ ስለነበር ነው። ትክክል። አሁን እስራኤል እንግዲህ ይነገርም አይነገርም ይገለጽ አይገለጽም የራሷ ምክንያት አለ፣ እሷ ብትናገረው የሚያምርባት። ግን አሁን በሁለተኛ ደረጃ ብንከተልስ አሁን የቀደም ሲል የዘረዘርነው ስጋት አለ። ሌላውን ቀጠናዊ ጩኸቱን እየሰማን ስለሆነ አሁንም አንደኛ ብንሆን የምናተርፈው ነገር በሶማሌ ላንድ ዜጎችና ህዝቦች በመንግስታቸውም ቢሆን ሪከርድ ሆኖ ታሪክ ላይ የሚጻፍ ነው። የአንደኝነት ቀድመን እውቅና በሜሞራንደም ኦፍ አንደርስታንዲንግ በዛው መሰረት ተፈጽመ ቢሆን ኖሮ ጎልቶ የሚታየው ከብዙ ጥቅሞች አኳያ ግን አንደኛው ዋና ጥቅም ኢትዮጵያ ለሶማሌ ላንድ ዜጎችና ህዝቦቿ ለመልካም ጉርብትና አብሮ ወደፊት ለመቀጠል ካላቸው ታሪካዊ ስፍራ በአንደኝነት ትይዛለች ማለት ነው። ለእነሱ እንደ ጂነስ ቡክ እንዳይሆን ሆኖ ይቆጠራል ማለት ነው። በዓለም ታሪክም በነጻ ከወጡት አኳያ ሲመዘገብም በዓለምም ሆነ በአፍሪካ ምድር በአፍሪካ ዋናው ጽህፈት ቤት ደረጃም ቢሆን ቀድሞ እውቅና የሰጠው መንግስት ወይም ሀገር የትኛው ነው በሚባልበት ጊዜ ያም በታሪክ ማህደር ውስጥ ይቀመጣል፣ ይቀጥላል፣ እስከ ዘላለም ይኖራል ማለት ነው። ከዛ በተረፈ ሌሎች የሚፈለጉና የሚጠብቁ ሌሎች ተጓዳኝ እንደ ሀገረ መንግስት እንደ ጎረቤት ሀገር እንደ መልካም ጉርብትና ሌሎች በጣም ከፍተኛ የሆነ ጥቅማ ጥቅሞች አሉ። አሁን እነዛ ጥቅማ ጥቅሞች የምንላቸው እንደ ሀገር የሶማሌ ህዝብ ከኢትዮጵያ፣ ሶማሌላንድ ህዝብ ከኢትዮጵያ፣ ኢትዮጵያ ከሶማሌላንድ እንደ መንግስትም እንደ ህዝብም የምናገኛቸው የምናተርፋቸው ነገሮች ይኖራሉ። ቀድመን እውቅና ሰጥተንም ቢሆን እነዛ የማይቀሩ ናቸው። አሁንም ያንን የመጀመሪያ እውቅና የመስጠትን እድል በማጣታችን የሚቀሩ አይደሉም። ያተረፍነው ግን ነገር አለ። ኢትዮጵያ ያተረፈው ነገር አለ። በዚህ በአንድ ዓመት ውስጥ ትግል ውስጥ እና ትዕግስት ያተረፈው አንደኛ ቅድም አልኩትን ይሄን የአካባቢ ተንኮሳ እንደ ዋነኛው መነሻና መንደርደሪያ አድርጎ ዓለምንና አካባቢውን ለሚረብሹ በሰላማዊ መንገድም ሆነ በጥቅስ ላስቀምጠው እና በሽብርተኝነትም ጥቃት ለማድረስ ለሚፈልጉ ሁሉ በሩ በዚህ መልኩ ገርበብ ብሏል። ጨርሶ ባይቶንም ያተረፍነው ምንድን ነው? በመታገሳችን የትኛውም እስራኤልም ትሁን የትኛውም መንግስቱን ቀድሞ ማሳወቁ እኛ ከሶማሌላንድ ያለንን መልካም ጉርብትና የሚያሳጣን አይደለም። ቅድም መነሻ ላይ ከተናገርኩት ውጪ በስተቀር ሌላ የምናጣው ነገር የለም። ታሪካዊ መዝገብ ላይ አንደኛ ላይ የመስፈር አለመስፈር ብቻ ነው ያጣ ነው። ሌሎች ለኛ ዋነኛ ግን ቀጥሎ የሚሰሩ ስራዎች ወይም እየተሰሩ ያሉ ስራዎች ናቸው። እንዴት ብትለኝ ኤምባሲ ኦልሬዲ ተከፍተዋል። በዛው አስቸጋሪ ወቅትም ባለፉት 2 ዓመት ጊዜ ውስጥ
ቀድሞ ኮንስላ ደረጃ ነበረ። ቀጥሎ ደግሞ በአምባሳደር ደረጃ ተወካይ ተቀምጧል። እሱን አጠናክረዋል። ትራንስፖርት መንገዶች እነዚህ የተሰሩ ናቸው። የፖርት ጉዳዮች እየተቀጠለ ነው። ህዝባችን እኛ በኦፊሻሊ የማናቃቸው መልካም ጉርብትና፣ መልካም ቤተሰባዊነት ስራዎች፣ የቀጠናዊ ስራዎች፣ የመልካም ጉርብትና ስራዎች እንደቀጠሉ እንዳለ አንደርግራውንድ ወይም ከመጋረጃ ጀርባ ብዙ ስራዎች እየተሰሩ ናቸው። ያ ትልቁ ዋናው አንኳር የሚፈለገውም ይሄ ነው። ወደብ የማግኘት ነገሮች ቀንና ሰዓታትን የሚጠበቀው አይቀሬ ነው። እሱ በተለያዩ ምክንያቶች አሁን የጥያቄን በአግባቡ መልስ እንደሆነ የእስራኤል ከዚህ በኋላ ሁለተኛ ሆና ኢትዮጵያ እውቅና ብትሰጥ ምን ታጎለዋለች? ምን ታገኘዋለች? ምን ሊፈጠር ይችላለን? እንደኔ እምነት እንደ ፖለቲካ ተንታኝ፣ እንደ ህግም ሰው፣ እንደ ዲፕሎማትም የወሰድክ እንደሆነ ኢትዮጵያ ትንሽ ጊዜ እንደገና መግዛት አለበት ባይ ነኝ። ለምን ብትለይ ሁለት መሰረታዊ ጉዳዮች አሉ። አንደኛ ይሄ በመፈንዳቱ የተቆጡት አብዛኛው የዓለም ክፍል የተቆጣ ነው። በተለይም የአፍሪካ ህብረት አባላት የተቆጡትን በዚህ ዙሪያ የተከፈሉ ቡድኖች አሉ፣ ወይም የተከፈሉ መስመሮች አሉ፣ የተከፈሉ አስተሳሰቦች አሉ በአፍሪካ ህብረት አባላት መካከል አሉ። ብዙ ልዩነቶች አሉ። ለሁለትም ለሶስትም መከፈሉ አይቀሬ ነው። እያየንም ነው። ኦኬ በተለያዩ መነጽር ስለሚያዩ ይሄ ለኢትዮጵያ ይጎዳል፣ ጎጂ ሆኖ ይቆጠር። ለተወሰነ ያው ትግል ይፈልጋል፣ ዲፕሎማሲያዊ ፖለቲካዊ ትግሎች ያስፈልጋሉ። ያ እዛ ውስጥ እያወቅን መግባት አለብን ብዬ አላምንም። ሌላው ትግል ደግሞ ይህንን ሁሉ የኃይል አሰላለፍን በኢትዮጵያ ላይ የሶማሌላንድ ጉዳይ ቢኖርም ባይኖርም ነገር ግን ቀጥታውን በር ለማሳጣት ኦልሬዲ ትግል በተጀመረበት በነ ግብጾች እና በዙሪያ ባሉት በነ አስመራ በእነዚህ ባሉት ሁሉ ሌላው ራሱን የቻለ ሌላ የትግል ኃይል አለ፣ ውጫዊ ኃይል። እነዚህ ሁለት የሚመስሉ የትግል መስመሮቻችን እንደገና በውስጥ ባደራጃቸው ባንዳዎችና በእኛው ያ እንደ ሶስተኛ ፕሬቴክስት ሆኖ ይቀጥላል። ስለዚህ ጊዜ ያስፈለገል ምክንያት የነዚህን የጠላቶች መስለው ጊዜያዊ ጠላቶች አሉ፣ ቋሚ ነባር ጠላቶች የሚባሉ አሉ። የምን ጊዜም ወዳጆቻችን አሉ፣ በክፉ በደጉም ከጎናችን ይሆን እኛም ምንሆንላቸው በሚቻለው ሁሉ። ይሄንን የኃይል አስተላለፍ መርምሮ የኢትዮጵያ መንግስት ወይም በወዳጅ ቀጥታም በራሱ የሚሆን በወዳጆቹ አማካይነት ያንን የኃይል አስተላለፍ ተቃራኒውን የኃይል አስተላለፍ ዲፊውዝ አድርጎ አስተንፍሶ ወደ ራሱ ወደ አጀንዳው ወደ አስፈላጊነቱ ወደ እኛ የኢትዮጵያ ጀስቲስ የሆነ ጥያቄ ወይም ፍትሐዊ የሆነ ጥያቄ እንደሆነ ለማስረዳት ጊዜና ትዕግስት ይፈልጋል ባይ ነኝ። ምክንያቱም የመጀመሪያው አንደኛ ሆኖ እውቅና የመስጠት ያ እድሉ ካለፈ ለመልካም ነው። አሁን ለሁለተኛና ለሶስተኛ ወይም ለሁለተኛና ለአስራ ሁለተኛ እውቅና የመስጠት ተራ ጉዳይ ለእኛ ብዙ ዋጋ የለውም። ግንኙነታችን እንደቀጠለ ነው። መልካም ጉርብትና ቀጥለዋል። ቀጠናዊ ትብብሮች ቀጥለዋል። ከዛ የበለጠ ይቀጥላሉ። በተለያዩ መዋቅሮች በተለያዩ አጀንዳዎች ይቀጥላል። የሚከለክል የለም። ግን ኦፊሻሊ ተሯሩጠን የኢትዮጵያ መንግስት ሁለተኛና ሶስተኛ እውቅና የመስጠት ሀገር ማስመዝገብ እዚህ ላይ ነው። ከፍተኛ ሰለሞናዊ ጥበብ ያስፈልጋል። እንደገናም መመርመር፣ መታገስ፣ ዲፕሎማሲያዊ ትግሎችና ፖለቲካ ትግሎች እጅግ አስፈላጊ ስለሆነ የወዳጅን ካምፕ ይበልጥ በቁጥርም በእኛ ሰርክሉስ አስገብቶ ከዛ በኋላ አፍሪካ ህብረትን ምክንያቱም አፍሪካ ህብረትን አውግዞታል። የተባበሩት መንግስታት ድርጅትም ካውንስልም አውግዞታል። ኢጋድም አልተቀበለውም፣ አላጸደቀውም።
አሜሪካ መንግስትም ፍርሃት እያየ ነው የራሱ አሁን አልቸኮለም። ቻይና ገልጻለች፣ ምክንያት አላት። ቻይና ከጎኗ ያለው ሌላ እሳት ስለሆነ ተመሳሳይ ችግር ስላለ ይህን ነገር ቻይናና ቻይና አለመደገፏ ኢትዮጵያ ደግሞ ለዛ አስቀድማ እውቅና መስጠቷ በቻይናና በኢትዮጵያ ያለን ግንኙነት ወዴት ይወስዳል? ይሄም መታየት አለበት። እንግሊዞች ፈራት አርባ እያሉ ናቸው። እነሱም እንደተናገሩ መጥቶ ጀርባው አልተሳፈሩም እና በተለይ የአፍሪካ መንግስታት ውስጥ መሰራት አለበት ይህን ጉዳይ። ስለዚህ በዚህ ያንን ካምፕ የማፍረስ የወዳጅን ካምፕ የማጠናከር ስራ እየተሰራ፣ በሌላ በኩል ደግሞ ከሶማሌላንድ መሪዎችን ማሳመኛ ዘዴዎችን ከኛ ይህን አለማድረጋችን ከምን የመነጨ እንደሆነ ለምን እንደሆነ በተግባር የሚያሳይ ጤናማ ግንኙነትን እየፈጠሩ ማስቀጠል ነው። ቀጠናዊውን ትስስር የማጠናከሩ ጉዳይ እጅግ በሁለቱም ወገኖች የተሳለ አይነት አካሄድ መሄድ አለብን ነው። ቢላዋ በሁለት በኩል የተሳለ ቢላዋ ይዘን መጓዝ አለብን ባይ ነኝ። ምክንያቱም የኢትዮጵያና የቻይናን ወዳጅነት ሁሉን ሊነካ የሚችል ነው። ታይዋን አድንቃ ነው እስራኤል ይህን በማድረግሽ በጣም ደስ ብሎኛል፣ እንደውም የኛ አጋርነሽ እስከ ማለት ደረጃ ደርሳለች እና በዚህ በቀጠናውንና እንደ አፍሪካ ህብረት አህጉሪቱን መሪዎች ለማሳመጽ ሙከራ ስታደርግ የነበረችው ካይሮ በታላቁ ህዳሴ ግድብ ፍትሐዊ የውሃ ክፍፍል የለም በሚል ነበር፣ መገደቡ የለም በሚል ነበር። ያ እንደማይሆን ላስታቅ የአፍሪካ ህብረትን መርህ ጣሰች ኢትዮጵያ እውቅና ልትሰጥ ነው የሚል እያንዣበበች ባለችበት ወቅት እውቅናውን እስራኤል ሰጠች። ኤምኦዩ ከተፈረመ በኋላ ነበር እየተዘጋጀችበት የነበረው። አሁንም የአፍሪካ ህብረትን መርህ ጥሳለች ብሎ ከአፍሪካ መቀመጫ ለማላቀቅ ለማስወጣት በጉጉት ተሰብስባ እየጠበቀች ነው ኢትዮጵያ ለምትወስደው እርምጃ ላይ። ምናልባት ግን በየቤቱ ሁሉም ሶማሌላንድ ይገባታል እውቅና ሲል የነበረ ትናንትና የተባበሩት መንግስታት ድርጅት ስብሰባ ላይ አውጋዥ ሆነና ታየ። ፖለቲካ ሊሆን ይችላል፣ የዲፕሎማቲክ ብስለት ሊሆን ይችላል፣ ማን መቅደም እንዳለበት ያው ቅድም ያሉት ነጠብጣቦቹ ሲቀጣጠሉ ማለት ነው። ነገር ግን ሌላ ጽንፍ የያዘ ይመስላል ሁኔታው። የሃይማኖት እስራኤል ሙስሊም ጠል ናት የሚሉ ወገኖች አሉ። ፍልስጤምን ስለምትጠላ በዛ ባህሪዋ እያወቅናት የሚሉ አሉ። ሶማሌላንድም ሙስሊሞች ናቸው። ምናልባት ከፖለቲካና ከአገራዊ ወይም ብሔራዊ ጥቅም ባሻገር ሃይማኖታዊ ዘውግ ይኖረው ይሆን እንዲህ ነገር? ከሃይማኖታዊነት ይልቅ አሁን ምናልባት ሌላ ፕሪቴክስት ወይም እንደ መነሻ እንደ ምክንያታዊነት ሊነሳ የሚችል ጽዮናዊነት በአረቦች ዘንድ በዚህ በመካከለኛ ምስራቅ እና በአንዳንድ አውሮፓ ሀገራት አንዳንድ የተወሰኑ ዜጎች ክፍሎች ጽዮናዊነትን ያራግባሉ። ድሮም ያለ ነው። እሱ እንደ ዋናነት ነው። እስራኤልን በተመለከተ ጽዮናዊነትን የማይቀበሉ ክፍሎች ጥቂቶች አይደሉም። ከዛ ጋር አያይዘው በቀይ ባህር አካባቢ ላይ እና በሂንዲያን ኦሽን በአፍሪካ ቀንድ አካባቢ ላይ ለሚደረገው ትግል የሚደረገው መቀመጫ ወይም እስራኤል ላገኘችው ወይንም በደንብ ልትቀመጥ ለፈለገችው ሰንደቋን ለመትከል ለፈለገችው ዓላማ ካልተሸነፉ በስተቀር ዝምታን አይመርጡም። በምንም አይነት አንጠብቅም። እንኳን እሷን ኢትዮጵያን ምን ያህል እንደሚያንቀሳቅሱ እያየን ስለሆነ ነው። ይሄ ከተከሰተም በኋላ አይደለም፣ ከዛም በፊት ያለ ነው። አሁን ሊባባስ ይችላል። ለምን ሁልጊዜ የሚያዩት በጥርጣሬ ነው። ኢትዮጵያንና መንግስታችን በጥርጣሬ የሚያዩ ጥቂቶች መንግስታት አይደሉም። ያ ቅድም እንዳልከውም አንዳንዶች አውጥቶን ለመናገር ቢቸገሩም ሃይማኖታዊ መነሻ መሰረት ይኖራቸዋል። ሁለተኛው ያው የባህር በር መውጫ መግቢያን እንደ ፕሬቴክስት ያነሳሉ።
ሌላው ታሪካዊ ጠላትነት ጋር የመጣ ነው። ኢትዮጵያን ታላቅነት፣ ኢትዮጵያን ማንሰራራትና ማደግ፣ ተጽዕኖ ፈጣሪነትን በአፍሪካም ሆነ በአፍሪካ ቀንድ በአካባቢው ብሎም በዓለም መድረኮች ይህ የማይዋጥላቸው ለዚህ ሌት ተቀን ሳይተኙ የሚያድሩ አሉ። ብዙ ናቸው ምክንያቶችና መነሻዎቻቸው። ስለዚህ በውስጥ አንተ እንዳስቀመጥከው የሃይማኖት ተልእኮ ሊያራምዱ የሚችሉ ነገ ሊጠቀሙ የሚችሉበት መንደርደር አይጠፋም አይባልም። ይሄ አንድ ነው። ሌላው ጽዮናዊነት ነው። ሶስተኛ መሸሸጊያ አድርጓል የአፍሪካን ቀንድ እና በተለይም ደግሞ የቀይ ባህር አካባቢውን ግራና ቀኙንም ራሷን ሶማሌን በጫፍ ደግሞ የኢንዲያን ባህርን ኦሽንን ኢንዲያን ውቅያኖስን እዛ ላይ እነዚህ ፓራቲሶች የባህር ላይ ወንበዴዎችና አሸባሪ በየመን ላይ መቀመጫቸውን በየመን ላይ ያደረጉት እነ አይሲሲ እነ አልሸባብ አልቃይዳ ተልእኮ ያላቸው ኢቭን አስመራንም ግብጽንም መነሻ የሚያደርጉት አሁን ደግሞ ብሎ ለጅቡቲም ያስፈራናል የሉም አይባልም ካለው አካሄዶችና አንዳንድ ጥናቶች ስናነባቸው እነዚህ ነገሮች ሁሉ አሉ። ስለዚህ በእነሱ መሀል ላይ በእነሱ ግዛት ላይ በእነሱ ቴሪቶሪ ላይ እስራኤል መቀመጫን ማግኘት ማለት አርማዋን ወይም ባንዲራን እዛ መስቀል ማለት ለእነሱ የእግር እሳት ይሆንባቸዋል። በተለይም ደግሞ የቀይ ባህርን የአረባዊ የማድረግ ፖሊሲያቸው ግብጽም ሳውዲ አረቢያም በእነሱ ሁለቱ መሪነት የሚያደርጉት እንቅስቃሴና የገቡበት ቃለ መሃላ ያ ቃል ኪዳናቸው ፈተና ላይ ሊወድቅባቸው ስለሚችል ባልታሰበ ወቅት ላይ እንዲህ አይነት ፕሮግራም እንዲህ አይነት አጀንዳ በመካከላቸው መጥቶ ጉብ ስል ያማቸዋል፣ ይርበተበታሉ፣ ያለ እንቅልፍ ያድራሉ። ለዚያም ኢትዮጵያን ጭምር ነው አብረው የሚወቅጡ እውነት ነው እና ስለዚህ ሃይማኖታዊ ብቻ አይደለም፣ ባለብዙ ፈርጆች ናቸው። አንዱ ቅርንጫፍ አንዱ ምክንያት ግን ያልከው ሊሆን ይችላል ባይ ነኝ። እንደ እርስዎ አይነት በሳል የእድሜ ልክ ልምድ ያለው በሕግም በዲፕሎማት ደረጃ አግኝቶ መታለፍ የሌለበት ጥያቄ አለኝ ዶክተር። ሰላም አስከባሪ ወታደር ለማሰማራት ህብረቱ ሊያገባው ይችላል። የአፍሪካ ህብረት ገንዘብ ደሞዝ ቆርጦ ይህን ያክል በጀት አለኝ ከዚህ ልክ እንዳታልፉ ማለት የአውሮፓ ህብረት ሊሆን ይችላል። አገርን እንደ አገር እውቅና መስጠት ግን የአገራት ስልጣን እንጂ የተቋማት አይደለም። የአፍሪካ ህብረት ከጅቡቲ ናቸው ሰውየው። ከሩቅ ዘመድ የቅርብ ጎረቤት ብለን ደግፈናቸውም ነበር። ግን የመጀመሪያው ተቆጪ እሳቸው ናቸው። ቁጣቸው ራሱ የእንጀራ ልጅ እንደሚቆጣ አይነት እንጂ የአህጉሪቱ መሪ ሆነው አገራትን በኩል አይን የሚያስተዳድሩ ሰውም አይደለም። በነ ግብጽ ቋንቋ በነ ግብጽ ቶን በነ አስመራ ቶን ነው የተቆጡት። ሲቆጡና አንደኛ ነገር የአፍሪካ ህብረት ምን አገባው? ተቆጪ ነው ወይ? ሌላው የኛው የሀገር ሰው የሚመሩት እንግዲህ ለኛ ያዳሉ የኛ ሀገር ሰው ስለሚመሩት አይባልም። የዓለም አቀፍ ተቋም የአህጉር አቀፍ ተቋም ሲሆን የምስራቅ አፍሪካ በይነ መንግስታትን የሚመሩት ዶክተር ወርቅነህ ካወገዙት ሰዎች አንደኛው ናቸው። የኢትዮጵያን መተንፈስና መቸገር መተንፈሻ ማጣትና መቸገር ከሚያውቁ የራሳችን ሰው እነዚህ ተቋማት ይችላሉ መቃወም ማለት ፈልጌ ይችላሉ መቃወም የሚችሉበት ምክንያት መንገድ አለ። መቃወም ብቻ ሳይሆን መደገፍ የሚችሉበት ሁኔታዎች ይኖራሉ። ወይንም ለጊዜ አሜሪካ እንዳደረገችው አይነት ዝምታም ሌላ ፕሪቴክስት ሌላ መነሻ ሀሳብ አቅርቦ ጊዜ ይፍታው ውስጣቸው ለአንድ ጉዳይ አምኗል። እስካሁን ያለው በተለይ የትራምፕ አስተዳደር ያለውን የመጣበትን የአንድ ዓመቱን ጉዞ እናስተውላለን በደንብ
በድጋፍ ነው እስካሁን የመጣው። ነገር ግን አሁን ሲፈነዳ ወዲያው ያላደረገበት እሱም አንድ የሚጠብቀው ነገር አለ፣ ወይም የቤት ስራውን አልጨረሰ ይሆናል። አንድ ይሄ ነው ጥያቄውን። እነዚህ ዓለም አቀፍ ድርጅቶች በተለይ የአፍሪካ ህብረት ዋና ጠቅላይ ጸሐፊ አዎን ጅቡቲያዊ ናቸው። ጅቡቲያዊ ከመሆናቸው አኳያ የሀገራቸውን የጎሎየዲን የፕሬዚደንታቸውንና የካቢናቸውን ወይንም የውጭ ጉዳይ ሚኒስትራቸውን ድሮ የነበሩበት መስሪያ ቤትን ሳይነጋገሩ ይህን አደርጉም። ምንም እንኳ ኦፊሻሊ አፍሪካዊ መልክ ቢይዙትም ያንን ትልቁን ተቋም ቢመሩትም ቤታቸው በጭነት አቅርቦ ያስመረጣቸው ህዝባቸው መንግስታቸው ስለሆነ ሳይናበቡ ያደርጋሉ ብለን አናውቅም። አሁን ደግሞ ከኢትዮጵያ ጋር ባለው ትንሽ የሻከረ አካሄድ የጅቡቲ አመራሮች አውቆም ሆነ ሆን ብሎም ሆነ ለማስፈራራት የሚሆነ ግንባር ፈጥሮ ከካይሮ ከነ አልሲሲ ጋር ግንባር መፍጠራቸው ነገ ዞሮ ዞሮ አካል መሆን የሚቻለ የኤርትራ ህዝብ መሪ ከሆኑት ከኢሳያስ ጋር መዛማታቸው ይሄ በኢትዮጵያ ላይ እንደ አፍሪካ መሪነታቸው ብቻ አይደለም፣ ምናልባት እንደ የዘመቻ አንዱ አካል የማስፈራሪያ አንዱ አካል እስራኤልን ሳይሆን እያስጠነቀቁ ያሉት ኢትዮጵያን እንደሆነ ማንም ሌማን ማንም ተራሰው ሊገነዘበው ይህን ነገር ሊያስቀምጡ ይችላል። ሆኖም ግን ጄኒውሊ የታሰበ ከሆነ ወይም እንየው በእርግጠኝነት በቅንነት እንመልከተው ከተባለ አሁን ይህን እውቅና የሚሰጠው ለማን ነው? ለምን ምክንያት ነው? እናት ሀገሩ ወይም እናቱ መንግስት ምን አለች? ፈቀደች ወይ? ለምሳሌ ኤርትራ ስትገነጠል ከኢትዮጵያ የወቅቱ ጊዜያዊ የሽግግር መንግስት እነመለስ ከኤርትራ መንግስት ወይም ከኢሳያስ እና ከኢፒኤልኤፍ የበለጠ ቀዳሚ ሆኖ አጽዳቂ ስለነበሩ ይህ ችግር ይህ ውግዘት አልተፈጠረም። ጥሎሽ ሁሉን ጣር ብለው ስለሸኙ ነው ነበረ እና ከምኑ ይልቅ የምኑ ተንጣጣ እንደሚባለው ይልቅ ከምጣዱ ይልቅ የእንቅቡ ተንጣጣ ነው። እንደዛ ሆኖ ተሯሩጠው በ24 ሰዓት ጊዜ ባልሞላ ጊዜ ውስጥ አጸደቁላቸው። ያንን ተቀብሎ አፍሪካ ህብረትም ሆነ ዩናይትድ ኔሽን ላይ ተመዘገቡ። ወዲያው ተቃውሞ ስላልነበረ ቀዳሚ ስለሆኑ ይሄኛው የሞቃዲሾ መንግስት ተቃውሟል፣ ገትሮ ተቃውሞታል፣ ይዞታል። ይኸው ለ1 ዓመት በላይ ቀጥ አድርጎ ይዞታል። የበለጠ ሰርተዋል። ብቻውን ግን አይደለም። ይሄ ለዚህ ደግሞ ያውቁታል ምን እንደሆነ ማን ለማን ይሄ ለግብጽ ጠቃሚ እንደማይሆን ያውቁታል። ገብተዋል። አረቦች ለዚህ ጠቃሚ እንደማይሆን ለነሱ እንደማይጠቅም ያውቋል። የሶማሌላንድ ነጻ መሆን ለምን ከኢትዮጵያ ጋር ሁሌም የሚያያዙት ከሜሞራንደም ኦፍ አንደርስታንዲንግ ይሄ ስምምነት ውል ከመፈራረሙ በፊትም ቢሆን አየር ላይ የነበረ ነው። ይሄ ጥያቄ ፈጥሮሙን አውቆቱን ሰግተውሙን ይነጋገሩ። ይሄ ነገር በቃ የአደባባይ ምስጢር ሆኖ ቆይተዋል። ስለዚህ አሁን ጥያቄው የሶማሌላንድ ነጻ መሆን ሳይሆን ኢትዮጵያ የባህር በር የምታገኝበት የበርበራ ጉዳይ ወይም ሌሎች የዛ ቦታ ኢትዮጵያ ሰንደቋና መርከቧን ወይም የጦር ኃይሏን ባህር ኃይሏን የምታቋቁምበት አጀንዳ ነው ያሳሰባቸውና እንደዚህ ያጋጋላቸው። ስለዚህ ከዚህ አኳያ ሶማሌላንድ ነጻ መውጣቷ በራሱ ለእነሱ ትልቅ ችግር እንደማይቀር ያውቃል። ለምን 33 ዓመት ነው ከማዕከላዊ መንግስት ርቃ የተቀመጠችው። የዛን ጊዜ እውቅና የሰጡም አሉ። በተግባር ዴፋክቶ ሳይሆን ዴዩሬ፣ በህግ ቋንቋ ዴዩሬና ዴፋክቶ የሚባል አለ። ይሄ ዴዩሬ ነው አሁን የመጣው። ዴፋክቶ ግን የሀገር መንግስት ሆና እንደም ከሞቃዲሾ መንግስት ከዋናው ከእናት ሀገረ መንግስትነት ይሄኛው ዲሞክራቲክ የሆነ ፓርላማን የሚያስካሄድ በህገ መንግስት ያለው በህገ መንግስቱ መሰረት መንግስት ምንድነው አስተዳደር ክፍሎች ያሉት ፓርላማ ያለው ህግ አስፈጻሚ፣ ህግ ተርጓሚ ያለው፣ ህግ አውጪ ያለው አካል የራሱ ባንዲራ አካል ያለው
የራሱ ኃይል ወታደራዊ ኃይል መከላከያ ያቋቋመ ህዝቡን በልማትም እንዳቅሙ እያገለገለ ያለው ባህር ዳር ምንድነው ወደቦችን የሚያስተዳድር ከሌሎች ጋር ግንኙነት እየፈጠረ እያለው እንደውም እንደነ ታይዋን አይነቶች እውቅና ሰጥተውት ተወካዮቻቸውን ጽህፈት ቤቶቻቸውን እንደ ዲፕሎማቲክ ደረጃ አስቀምጠውታል። እዛ እውቅና ሰጥቷል እነ ታይዋኖች ያው ምክንያቱም ከኬንያ አይነቱንም ስለሆነም ጭምር አንድ ደረጃ ላይ ነው ያሉት። አንድ ደረጃ አለ። አንድ ጥያቄ ነው ያላቸው። ሌሎችም ደግሞ መንግስታት እዛ ጋር ለምሳሌ ምንድነው የተባበሩት አረብ ኤምሬት ወደቡን ታስተዳድራለች፣ ሌሎች ልማቶችን ታቋቁማለች። ብዙ ግንኙነቶች አሉ። በማህበራዊ ኑሯቸው እንደ መንግስትነትን እያገለገሉ ያሉት በኦፊሴል ያልተነገረ እውቅና ግን አለ። እውቅና አለ ኦልሬዲ ነው። ብዙዎች አሁን የእንግሊዝ ፓርላማዎች ቆይቷል። ከኢትዮጵያም በፊት ሆነ ከኢትዮጵያም በኋላ ሲራኮታሉ። ማንም አልተናገረም። ያን ጊዜ አልተናገረም። ማንም አይደለም። አሜሪካ ተናግራለች፣ በጣም ደጋግማ ተናግረዋል። ሌሎችም አውሮፓም ኢቭን የአፍሪካ መሪዎችም አንዳንዶችን ማንሳት እንችላለን። ለዛ ላይ በጎ ጎን እንጂ እንደ ጠንካራ እንደዚህ እንደ ጠላትነት አላዩትም። አሁንም ለምን ሆነ አሁን አፍጦ ወጣ። ማን እዚህ ውስጥ ዋናው ምሰሶ የጉዳዩ የአጀንዳው ዋና ምሰሶ እስራኤል አይደለችም። እስራኤል ፕሪቴክስት ነው፣ ኢትዮጵያ ነች። ለዚህ ነው ኢትዮጵያን እኛ ደግሞ እግዚአብሔር ረድቶን ከነበረው የኢትዮ እስራኤል ግንኙነት የመንግስት ለመንግስት ያለው ግንኙነት አሁን በጣም የተሻሻለ እየሄደ መተማመኑን አብሮ የማለም ጉዳዮች ምክንያት አላቸው የሚያገናኛቸው። የግድ እንደሚባለው የደምና የስጋ ጉዳይ አይመስለኝም። አሁን እንደ መንግስትነት ባለው ዩኒቨርሳል ነጻነትና በተፈጥሮ ነጻነት ባለው መንግስትነት ህዝብን የምታገለግልባቸውን ሁኔታዎች የመነጋገር ያ ነጻነት አለ። ያንን ነጻነትና መተውን ተጠቅመው ሁለቱም እየተነጋገሩ ናቸው። ለምን? ለህዝቦቻቸው የጋራ ጥቅም የሚውሉ አጀንዳዎች ላይ ያሉ። የጋራ ጠላት ማን ነው? ሽብርተኝነት ነው። ለሁለቱም ይሄ የጋራ ያደርጋቸዋል። ገብተዋል። አካባቢያቸውን የሽብርተኝነት የዓለም ሽብርተኝነት ነው። ብዙዎች እውቅና ይሰጣሉ፣ ግን አይታገሉትም። እንደውም ሆስት ያደርጋሉ፣ ይፈለፍላሉ፣ ያስፈለፍላሉ እነዚህ ዓለም አቀፍ ሽብርተኞችን። ስለዚህ ለህልውናቸው ጎጂ የሆኑት ነገሮች ለህዝባቸው መንግስት የተቀመጠው የህዝቦቻቸውን ደህንነትና ሰላም እድገት ለማፋጠና ለማረጋገጥ ነው። ያ እስከሆነ ድረስ ወዳጅነት የተለመደ ነው። እንኳንስ ከወዳጅ ከሚመስሉ የጋራ ጥያቄ ካላቸው ቀርቶ በጠላቶችን መንደር ገብተህ ቢሆን ህዝቤን ይጠቅመኛል፣ ኢንተረስቴን ፍላጎቴን ይጠብቅልኛል፣ ያስከብርልኛል፣ ያረጋግጥልኛል በምትለው ሁሉ ጋር ማንነትን ጠብቀ ህልውናን ሳትሸጥ ህዝብን ሳትሸጥ መደራደር፣ መነጋገር፣ መቀራረብ፣ አብሮ መስራት፣ አብሮ ማለም የሚጠበቅም ይሄ ትልቅ የጥበብ አካሄድ ጥበባዊ የሆነ ዲፕሎማሲ አካሄድ ነው እያልኩ ነው። ጠላት መሀል ገብቶ የራስን ደጋፊ ማበጀት ያሳለፉት ልምድም ስለሆነ ሶማሊያ ላይ ጥሩ ነው። ግን አንጀቴ አልደረስም ዶክተር። እንደው ለጊዜው ዝም ማለት አይቻልም ነበር? ምክንያቱም ግብፅንና አስመራን ስፔሻሊ ግብፅን ከማስደሰት በዘለለ ወይም ስዑድን ከማስደሰት በዘለለ የአፍሪቃ ህብረት አሁን ተነስቶ ጉዳዩን እንደዛ ተቆጥሶ ቢናገር ኢትዮጵያ ከፈለገች እኮ ዶክተር ጌዲዮን ማታ 2 ሰዓት ዜና ላይ እውቅና ሰጥቻለሁ ማለት ይችሉ ነበር። የምትጠብቀው የራሱ አካሄድ ስላላት ሁሉም ነገር የየራሱ መንገድ ስላለው በግብታዊነት አገር ነው የሚመራው። ሲሆን አንድ መንደር አይደለም። ለመንደር እንኳን ግብታዊነት ተገቢነት የሌለው ዘመን ላይ ስለደረስን ማለት ነው። እንደ ተቋም ግን ተዉ መናገር አለብኝ ካለ ይሄ ነገር ቀጠናዊ ሁኔታዎችን ያገናዘበ መሆን አለበት። እስኪ ችግሩን ከሞቃዲሾ ጋርም እንየው ማለት ሲቻል ሰላም አስከባሪ ኃይል ኢትዮጵያ እስከዛሬ ድረስ የሶማሌ መንግስት ያለው በኢትዮጵያ ወንበሩ ተጠብቆ ያለው በኢትዮጵያ ወታደሮች ነው።
መስዋዕትነት እየከፈለ ደሙን እያፈሰሰ ያለ የኢትዮጵያ ወታደር ነው። የሼክ መሐሙድ በሰላም ወጥተው በሰላም እንዲገቡ የሶማሌ ህዝብም ወንድም ህዝብም ጭምር ሰላም እንዲያገኝ ያደረገው የኢትዮጵያ ወታደር ነው። ሰላም አስከባሪ ወታደር እልካለሁ ሲባል ካይሮ እኔ ነኝ የምልከው አለች። ካይሮ የኢትዮጵያ መሄድ የለበትም እኔ ነኝ የምልከው። በዚህ እሳት አገባ በነበረ ጊዜ አፍሪካ ህብረት ዝም ነው ያለው። ግብጽ ካላት የጠላትነት ስሜት የመደባደቢያ ቦታ ብታገኝ ዝም አትልም ነበር። አንድ ቦታ ጋር ብንሆን ኖሮ ራሷ ተንኩሳ ማለት ነው። ይሄ ነገር ሊፈጠር ይችላል ወይ? እስከዛሬ ያላደረግሽውም መሄድ የለብሽም አላለም። ብትሄዱም ተራራቀ ቦታ ነው የምትቀመጡት እኔ ፈተዋለሁ አላለም። ያን ጊዜ ወንድምና ወንድምን ሊያጋድል የሚችል ማለት የኢትዮጵያን ልጅና የግብጽን ልጅ ሊያጣላ የሚችል ሊያጋድል የሚችል ነገር ሲፈጠር ዝም ያለ ዛሬ ኢትዮጵያ ዝም ባለችበት እውቅናውንም ከእስራኤል ተከትዬ የሚናገርልኝ ያገኘው እኔ ልከተል ባላለችበት አፍሪካ ህብረት ይህን ማለት ሞራሉን ከየት አገኘው? አንጀት ያልደረሰልኝ የሚያልኩት እርሶ ደግሞ ይችላሉ ይስሎት ይችላል አሉኝ። ምችልበት አንቀጹን በጥሬ ቋንቋ በጥሬ አካሄድ ቻርተሩ አይፈቅድም ነው። አሁን እሱን ማስፈጸም አለበት ነው። ቻርተሩ ስለማይፈቅድ ቁንጮ የሆነው አካል ነው ያስጠይቀዋል ነው። ለምን ወዲያውኑ በሱ ላይ አጀንዳ በጠቅላይ ጸሐፊ ላይ አጀንዳ ያስይዛል። ተነስቶ ራሱ የሞቃዲሾ መንግስት ይሁን ግብጽ ይሁን ሌላ ሀገር አጀንዳ ያስይዛል። ጥሰሃል፣ ይህን ከየት አመጣኸው፣ የትኛው አንቀጽ ይደግፋል ይሉትና ቢደግፍ ኢቨን ዝም ብልም ከመደገፍ ያልተናነሰ ነው። ምን ልታደርግ ተቀመጥክ? ስራህ ምንድን ነው? ስለዚህ ወንበሩን ይቀንቁታል። ሲደመር የጅቡቲ ሰው ሆኑ። ስለዚህ አንድ ነገር ሌላ ከሁለቱም ያልሆነ ግን ሚዛኑን ጠብቆ አይቀሬ ነው። ነገ እውቅና ይሰጣል። ሄዶ አይቀሬ ነው። አመቱ ይሄ ባለስልጣን ስልጣን ላይ እስካሉ የሚሆን ከስልጣኑ በኋላ ይሆን ስንት አመታት ስንት ወራት ይፍች አላቅም እንጂ አፍሪካ ህብረት እኮ ያጸድቀዋል። ሄዶ አይቀሬ ነው። አፍሪካ ህብረት ሲያጸድቅ ይሄ ሰውዬ እሱ አንዱ ነው። ምንድን ነው ይሄንን ካልኩሌት ይሄን ሂሳብ መስራት ነበረበት ነው። አንድ ይሄ ነው። ግን ቸኩሎ ያደረገበት የመጀመሪያዎቹ ሊሆን የቻለበት ምክንያት ከኢትዮጵያ አንግል ማየት አለብን እንጂ ከግብፅን ብቻ ከእስራኤልን ብቻ ጋር አይደለም። ከአዲስ አበባ አስተዳደር ጋር ከኢትዮጵያ ህዝብ ጋር ያለው ጥያቄ ውስጥ የሚከተው ነው እንደ ኢትዮጵያ ነው እንጂ በጥሬ ሀሳቡ ያስኬደዋል። ግን በዛው ያንኑ የጥሬ ሀሳብ ያንኑ የህግ አንቀጽ በተለየ መልኩ ሚዛን ጠብቆ ልክ ኦልሞስት ዋሽንግተን እንዳስቀመጠችው አካሄድን መሄድ ይችል ነበር ነው። አሁን የቸኮለበት ምክንያቱ ይሄ ነው። ሞቃዲሾም ከሌላም ቦታ ሰው ጠርቼ ልማከርበት ማለት ይቻላል። አሉ ሌሎች ቋንቋዎች አሉ በሂደት ይሄን የአክራሪ አካሄድ አለመሄድ በጣም ወገንተኛ መሆን አልነበረበትም ነው። ግን ህግን ደንቡን ወይም ቻርተሩን አንቀጽ ማስጠበቅም እንደገና በሂደት የማየትም አካሄዳቸው አሉት ማለት ነው። አይቀሬነቱን ግን አስቀድሞ ማየት አለበት ነው። ጥበብ ይጎለዋል ማለት ነው። ወዲያው ወገንተኝነትን አስረግጠዋል። እግረ መንገዴን ደግሞ ቅድም አንስተዋልና የዘለልኩት የኢጋድ መሪ ኢትዮጵያዊ ናቸው። አዎ እሳቸውም እውቅና ሰጥተዋል። እሳቸውም ቻርተር አለ። ያንኑ ይሄ ኢጋድ የምስራቅ ብይነ መንግስታት አውግዘዋል። ምክንያቱም ይህ ሰነድ የዚህ የኢጋድ ቻርተር ወይም ህገ ተቋማቸው ከእሳቸው በፊት የነበረ ሲቋቋም የነበረ ድርጅቱ የተቋቋመበት መሰረታዊ ዶክመንት ሊመነጭ የቻለው ወይም የመነጨው ከአፍሪካ አንድነት ወይም አፍሪካ ህብረት ቻርተር ነው። እንደ ሌሎቹ ሁሉ የምዕራብ አፍሪካም ሆነ የደቡቡ እንደዛ ከሆነ እሱም ከዛ የተለየ አያረግም። ነገር ግን ይሄንን እንዴት እናየዋለን? አንዳንድ ጊዜ ከላይ ምሰራ ስራዎች አሉ፣ ከጀርባ በጓሮ መስኮት ምሰራቸው ስራዎች ደግሞ ይኖራሉ። ይሄን እዚህ መናገር ይከብደኛል። እሱ በትክክል ህገ ደንቡ የሚለውን ብለውታል ህጉ ስለሚቃወም። ነገር ግን እንደ ግለሰቡ ማንነት እንደ ኃላፊው ማንነት ደግሞ ስትመለከተው
ቻርተሩን ህግ ይጠብቃል። ስለ ማንነቱም ደግሞ ዞር ብሎ ያየዋል። ሰው ነዋ። ስለዚህ ውክልና አለው። የኢትዮጵያ ውክልና ነው ይዞ የመጣው። አንድ አምባሳደር በተመደበበት ሀገረ መንግስት ላይ የሀገሩን መንግስት ህግና ደንብ ማክበር ግዴታ ነው። የዲፕሎማቲክ ፓስፖርት ስለያዘ ብቻ እንደፈለገው የሀገሩን ህግ ሊጥስ አይችልም። እሱን እንደያዘ እሱን ከላይ አድርጎ እንደ ጃንጥላ ዘርግቶት፣ ነገር ግን ከታች የሚሰራቸው ስራዎች ደግሞ የራሱን መንግስት ፍላጎት የሚሰራ ነው የሚሆነው። ብዙ አካሄዶች አሉ። ይሄ ሀገራዊ ምስጢርም ስለሆነ ያው ምስጢር ባይሆንም እንደ ምስጢር ስለሚቆጠር ይሄን ብሎ ማስቀመጥ ስህተት ነው፣ ዲፕሎማሲያዊ ስህተት ነው የሚሆነው። ከዛ አኳያ ነው የነዚህ አሁን የትኛውም መንግስት ከዚህ በኋላ ነው የምናየው። አሁን ለምሳሌ የኢጋድን እንውሰድ። ኢጋድ ኦፊሻሊ ይህን ነገር አወገዘ። ቻርተሩን እንደማይፈቅድለት ባለው ስልጣን አስቀምጦታል። ነገር ግን አሁን ስራውን ይሰራል። ምንድን ነው የሚሰራው? ቻርተሩ የማይከለክላቸው ስራዎች አሉ። ኔጎሽዬሽን ዋን ቱ ዋን እያለ እያንዳንዱን አባላት አገራት የኢጋድን አባል ሀገራት ኮንቪንስ ለማድረግ ስራዎች አሉ። ለምን? የእሱ ስራ ልማት ነው። ለልማት እንቅፋት የሚሆነው ደግሞ ጸጥታ ስናጋ ነው። ለጸጥታ መናጋት ደግሞ ምክንያት የሚሆነው የሶማሌላንድ እውቅና ማግኘትና የኢትዮጵያ ደግሞ አካል ጎረቤት መሆኑ ጥያቄ ነው። ስለዚህ ለሰላም እስከፈለግ ለልማት የሚሰራ ከሆነ እሱ ላይ ዋን ቱ ዋን አባል ሀገራትን ያነጋግራል። ዲፕሎማሲያዊ እና የፖለቲካ ስራዎች ይሰራል። የልማትና የንግድ ትስስሮች እንዲበረቱ የተቋማዊ የሆነ ህገ ደንቡ የሚፈልገውን ስራዎች የመስራት ላይ እየሄደ እያሰላሰለ ካልቲቬት ወይም እርሻውን ያርሳል። የጓሮን እርሻ ያርሳል፣ ያለማል። ከዛ በኋላ ቀስ በቀስ ያ ካምፕ እየፈረሰ ይሄዳል። ወደ አንድ ቀን አንድ ስብሰባ ላይ ወይ የተወሰኑ ስብሰባዎች በኋላ እውቅና ለመስጠት እንዲገደዱ ወይም እንዲፈቅዱ ይህን የከረረውን ገመድ ምንድን ነው ያወርደዋል ወይም ያላዛው። ሴም ቲንግ ኢዝ ትሩ የአፍሪካ ህብረትም አሁን የኢትዮጵያ ዲፕሎማሲ፣ የግብፅ የእስራኤል ዲፕሎማሲ፣ የአሜሪካኖች ዲፕሎማሲዎች፣ የኤዩ ወይንም የኤዩ አይደለም የኤምሬት መንግስት የተባበሩት የኤምሬት መንግስትና አሁን የእውቅና የሰጡትም ሆነ ወይም በመስጠት ላይ አጀንዳ የያዙትም ይሆን ወደፊት ሊሰጡ የተዘጋጁም የሚያስቡትም መሀል ሜዳ ላይ ያሉትም ቢሆን በከፍተኛ ዲፕሎማሲያዊ ድርድር ውስጥ የኃይል አስተላለፉ ወደ እውቅና ወደ መስጠት ይሸጋግራል። አሁን ለምሳሌ አሜሪካ ተነስታ በዛሬው ቀን በነገው ቀን ብትሰጥ የአሜሪካ ጎረቤት አጋሮች እና ተባባሪዎች ይሰለፋሉ ማለት ነው። ይሄ አንድ ነው። ለምን ብቻውን አይደለችም፣ ጃንጥላ አላት። የእሷ ብራንቾች አሉ። ሳትደዋውል ሳትማከር አታደርግም። አሁን እስራኤልን ሳይን ነገር ሲታወቅ ከዋይት ሀውስ ጋር ሳይነጋገሩ ሳይፈቃገዱ ጉዳዩን ጥለው አንስተው ነው። ለዚህ በአብርሃሙ ስምምነት ነው ብለዋል ኔታንያሁ። አሜሪካ ያውቃል፣ ትራምፕ ያውቃል፣ ያልገባውንም የጎደለውንም እነግረዋለሁ እያሉ በእቅድና በስምምነት በጋራ አጀንዳ የሚሰሩት ነው ብለን እንውሰደው። መረጃው በእጃችን ባይኖርም ፖለቲከኛ የሚሰራው ዲፕሎማሲ የሚሰራው ብዙ ጊዜ እነዚህን ቀጣጥለን ነው የምናስቀምጠው። አንድ እውነት አለ። እውነትን ወስተን አንድ ቦታ ላይ እንቋጨዋለን። ማሰሪያ አለው። እዛ ቀለበት ውስጥ ነው የምንሰራው። ለእያንዳንዱ ግን ፋክትን ፊገሮች የግድ አያስፈልጉንም። ይሄ ታወቀ ነው። ስለዚህ ኢቭን ከዛ በኋላ ቤቱ አፍሪካዊ ቤት የሆነው አፍሪካ ህብረት አጀንዳውን ካለዘበና ወደ ኔጎሽዬሽን መሄድ ከቻለ ሞቃዲሾን እያለዘበ ከሄደ ሞቃዲሾ የፈራችው ከሶማሌላንድ እንደምትገነጠል አሳምሮ ድሮ ያውቃል። አዲስ ነገር እኮ አይደለም። ኦልሬዲ ያለ 33 ዓመት ሙሉ ስጋቷ የእሷ ነገ ፑንትላንድ ትነሳለች። ጥያቄዋ ያኔ ይሆንብኛል ነው። ጁባላንድ ትነሳለች። ያን ጥያቄ ይሄ ነው። አየህ ዲስኢንቴግሬት ይሆናለች ነው የሞቃዲሾ ፍርሃት እንጂ የሶማሌላንድማ ባይሆክ ኦር ክሩክ በግድም በውድም ኦልሬዲ ለየላት ነው። ዴዩሬ ማሳወቅ ብቻ ነው የተፈለገው። በቃ አለቀ። ምክንያቱም ይሄ
በአፍሪካ በኢጋድ ላይ መቀመጫ ያስገኝላታል። ጥቅሙ አንዱ ነው። በዴውሪ ህግ እንደዛ ነው። በዴውሪ ህግ እንደዛ ነው። ወንበር ታገኛለች። ኦፍ ኮርስ አንድ እውቅና የተሰጠ መንግስት ከሆነ አዎ ኦቶማቲክ ነው የሚሆነው። እርግጥ አውቶማቲክ ይሆናል ማለት ፈልጌ አይደለም። ፕሮሲጀር አላቸው። ፕሮሲጀሩ ደግሞ ቀላል ነው። ማመልከቻ ከዛ ልትነጥል አትችልማ። ጥቅም አላታ። ኢኮኖሚያዊ ጥቅሞች አሉ፣ ዲፕሎማሲያዊ ፖለቲካ ጥቅሞች አሉት። ኢጋድ ለምን ተፈጠረ የሚለው ስለዚህ ማመልከቻ ታስገባለች። በማመልከቻ ያ ፎርማል ነው። ከዛ በኋላ በማመልከቻው አይነት እውቅና ይሰጣል። አባላት ይጠየቃሉ። በድምጽ ይወሰናል። ከዛ በኋላ አባል ትሆናለች። ወይንም አስቀድማ የለም እዚህ አልደርስም ከተባለ የታዛቢነት ቦታ ይሰጣል። ወንበር አስመራ እንደምታደርገው የነበረ አይነት አስመራ አባል ናት፣ ግን ታዛቢነት ጊዜ ይቀመጣል። የራሷ ጉዳይ የእሷ ምርጫ ነው። ከጠየቀች ታገኛለች። ያ ኢጋድ ውስጥ ቦታ የማግኘት ጥያቄ ማለት ነው። የተወሰነው የአፍሪካን ሀገራት የአፍሪካን የምስራቃዊ ሀገራትን መንግስታት እውቅና አገኘ ማለት ነው። ማን? ሶማሌላንድ በየት በምን መድረክ? በአፍሪካ ህብረት መድረክ ላይ ያ አገኛል። እና ሎቢ እየተደራረጉ ራሱ እንደ መንግስት መሆኑን እያሳወቀ ኤጀንቶችን እየላከ ዲፕሎማሲ ኦፊሶችን እየከፈተ ቀደም ተከተል እየጠበቀ ያ የፖለቲካ ትግሎች ይቀጥልና አፍሪካ መድረክ ላይ እውቅና የሚያገኙት ይበዙ ይችላሉ። ሊቀለበስ ግን አይችልም። ሊቀለበስ ይችላል። ሊቀለበስ ይችላል። ዲፔንድስ ኦን በእስራኤል ላይ ነው የሚለበሰው። እስራኤል ደግሞ ሲታይ እስራኤል ምን ጊዜ ቢሆን አታረግም። ምክንያቱም ማንነቷን ከምናውቁ አኳያ ለምን የመሪ ጉዳይ ነው። ያለዛ ኔታንያሁ ይሄን ነገር ከቀለበሰ በየትኛውም ሆነ በየትኛውም ምክንያት ቢቀለብስ በዓለም ፊት ተዋረደች ማለት ነው። የመቀልበስ እድሉ በሳቸው እጅ ነው እንጂ አይቀለበስም። ከተቀለበሰ ያ እውቅና ጉዳይ እዛው ቀረ ማለት ነው። ስለዚህ ይሄንን ሁሉ እንደሚገጥማት እንኳንስ እስራኤል የትኛውም እኛም ብንሆን ኮንሲኩዌንስን ለመቀበል ወይም ውጤትን ለመቀበል ተዘጋጅተን የምንወስነው። ኢትዮጵያን ስታደርግ ይህንን ማስታወሻ ወይንም ይህን ህገ ደንብ ወይንም ሜሞራንደም ኦፍ አንደርስታንዲንግ ስትፈርም በጠቅላይ ሚኒስትራችን በኩል ሲፈረም ይህን ሁሉ ሳያጠኑት ይቀርቷል ብዬ በሙሉ ልቤ መናገር አልችልም። ያውቁታል። እስከምን ያውቁታል አላውቅም። ካልኩሌሽን ወይም ሂሳብ አሪትሜቲክ ተሰርቶ አንኳኩቶ መመለስም አለ አይደል? አዎ ነክተህ ትወረውራለህ። አንድን ኳስን ትወረውራለህ፣ ነጥሮ ይመለሳል። የሚወድቅበትን ሁኔታ ነው አንተ የምታዘጋጃቸው። ስለዚህ ይህን ኳስ ላኩት። እንደ መጀመሪያ ላይ ምንድን ነው የተባለው? አስመራ ወይም የኤርትራ ባህሮች አንዱ ነበር የታሰበው። አይደለም፣ እኛ የጠየቅነው ኤርትራ አሰብ ሳይሆን የጠየቅነው ምንድን ነው? ሶማሌላንድ ላይ የሶማሌ በዚህ በምስራቅ በኩል ያለውን ባህሮች የባህር ዳርቻዎችን ነው የኛ ፍላጎት። በጅቡቲ የሚከበር ያንን አጀንዳ ለጊዜ አነሱ። ለምን? ተቃውሞ በዛ፣ ፍርሃቱ በዛ፣ ተንጫጫ። ኦኬ አሁን እዛ ጋር ይህን ኳስ ወረወሩና አሁን ለካ የዜጎቻቸውንም መንፈስ ማንበብ ተቻለ። ይሄ ሊያዋጣ የሚችል ሰው ኦልሬዲ ቋፍ ላይ ነው። ራዕይ ባለ ራዕይ ነው ያጡት፣ ጊዜ ነው የጠበቁት። ስለዚህ ይሄ አጀንዳ ቫሉብል አጀንዳ ነው፣ ወርቃማ እድል ነው። ይህን እድል ማስከድ አለብኝ ይላል መንግስት። በዛ ነው ሄደው። ከዛስ በኋላ የኤርትራውን ጥያቄ ጋብ አደረጉትና ወደዚህ ወደ ሶማሌላንድና ወደ ሶማሌ ዳር ድንበሮች ፍለጋ ተጀመረ። ይህ በሚሆንበት ጊዜ ይሄ ነገር ደግሞ የተወረወረ ኳስ መለብለብ ሲጀምር አልማሸሽም አልፈነዳም እንጂ ተለበለበ ዙሪያው። ኦራይት በቃ ይለብለብ ይስግደለም እንደዛ አቆዩት እና እዛው እየተለበለበ አሁን ደግሞ ወደ መሰረታዊ የሆነ ጥንትም ወደ ነበረው የህዝቦች ጥያቄ የግላችን ነው። ህገ መንግስቱ ይፈቅዳል። የጀኔቫ ኮንቬንሽን ይፈቅዳል። ለገንዘባችንም ነው የሰራ ነው። የራሳችን አካል ነው። የተወሰነ ልክ አይደለም። ያለ አግባብ ነው። ስልጣን አልባ የሆነ መንግስት ነው። የዚህ ስልጣን አልነበረው የሽግግር መንግስት ነው። ስለዚህ ቻርተሮች ደግፉላ እየተባለ በዚህ አይነት ውስጥ ወደዚህ ተፋፋምን። ስለዚህ ከብዙ አማራጮች ቢያንስ አንድ ወይም ሁለቱ ይገኛሉ። ከብዙ አማራጮች ኢትዮጵያ ዛሬ እንደምንናገረው ላይሆን ይችላል። የዛሬ ዓመት ውስጥ ከአንድ በላይ ባህር በሮቻችን ይጸድቃሉ ይኖራሉ ብለን የምንገምተው። ስለዚህ ይሄ ለልኬትም ለፍተሻም እንደ
እንደ ላብራቶሪ ወይ እንደ ቤተ ሙከራ ተደርጎ የሚሰሩ አሰራሮች አሉ። ይሄ ዋይዝ የሆነ አካሄድን ይፈልጋል። ብዙ ዳሜጅ እንዳይፈጥር ቤተ ሙከራ ተብሎ ዝም ብላ አትለቀውም። አንድን ነገር ብዙ ዳሜጅ ሊያስከትል ከምታገኙ ጥቅም ይልቅ ጉዳቱን ሊያመነዝን እንዳይችል ተጠንቅቀ የቤት ስራን ሰርተ ሂሳብ አሪትሜቲክ ሰርተ ነው የምትለቀው። ያንን ትሰበስባለህ ቶሎ ብለህ ያንን የሰፋውን ደግሞ እያጠበብክ ትመጣና ወደ ፍሬ እንዲያፈራ ትፈረሽመዋለህ ነው። ቀጠናው ምን ይመስላል? አሁን ያሰፈሰፉት ከበውናል በቻሉት አቅም፣ ግን ታላቂቷን ኢትዮጵያ እንዲህ እንደዋዛ መክበብ እና መተንኮስ ጀግኖች ልጆች እያሏት ቀላል አይደለም። ጠላቶቻችን ሁል ጊዜ የተሳሳተ ስሌት ነው የሚሰሩት። ምናልባት እንዲሁ ውስጥ ለውስጥ አመላችን ያንዳችን ለአንዳችን መቻቻል አቅቶን ብንከፋ እንጂ የውጭ ጠላት አምርሮ ቢመጣ ማንም የሚተኛ የለም። ኢትዮጵያ በልጆቿ ነው ኮርታም ታፍራም ያለችው። ግን የቻሉትን ያክል አሁንም ለመክበብና ማስደንገጥ። አሁን በቀደም ጅቡቲ ሄጄ አለች፣ ካይሮ ተፈራረምኩኝ አለች። ግን አዲስ ፍርርም አይደለም። እኔ ባለኝ መረጃ ለስነ ልቦናን ለመፈተሽ ወከባ ለመፍጠር ድሮ የጅቡቲና የካይሮን ስምምነት ድጋሚ እንደተደረገ እንደ አዲስ አድርገው ያቀረቡትና ይሄ እንደዚህ አይነት መለካካት ውስጥ ነው ያሉት። እንደገና ጦርነቱ ቢሆን ሆነ ባይሆን በሰው መሬት ላይም ሰውንም እያገዝኩኝ የሚል እንዲህ አይነት ነገሮች አሉና አሁን በእስራኤል እውቅና ሶማሌላንድ አገር ከሆነች ለ34 ዓመት ስትናፍቀውን እውቅና ካገኘች ጁባላንድ እና ፑንትላንድ ያቆበቁባሉ ቀጣይኛ ነን ብለው። ሞቃዲሾ ሼክ መሐመድ በሚያደርጉት ነገር እንግዲህ አልሸባብም እንደፈለጉት ሊፈነጩ ይችላሉ። ታላላቆቹ ደግሞ ከአልሸባብ ጋር ለመተባበርም ለማሰማራት አልሸባብን ለመቃወምም ለመምታትም ይፈልጉ ደግሞ ሌሎች ኃይሎች አሉ። እነዚህ ነገሮች ከዛም ከዚህ መጥተው ሲደማመሩ ቀጠናዊ ጂኦፖለቲካ ምን ይመስላል? ቀጠናው እንደ ተራው ተመልካች እንደ ተራ ሰሜ ለተራ ጆሮ ለተራ አይን በውስጡ ለማይመራመር ወይም ያ እድሉ ለሌለ ሰው ወይ ፍላጎት ለጎደለው ሰው እንዲሁ ዋጋ የማያስከፍል ወይንም በእነሱ ቤት ተስፋ የሚያስቆርጥ አድርጎ መውሰድ ይቻል ይሆናል። እኔ ግን እንደ ማንነቴ እንደ ባለሙያ የማየው ተራም አይደለም ቀልድም አይደለም። እኛ ያለንበት ጦር ሜዳ ላይ ነን። ኢትዮጵያ ሕዝብና ኢትዮጵያ መንግስት ያለው ሁሉን ነገር ወደ ጦር ግንባር አልተባለም እንጂ የሰው ቁጥር የሟቾች ቁጥር አልተመዘገበም እንጂ እኛ ያለነው በዲፕሎማሲና በፖለቲካ ጦርነት ላይ አልፎ አልፎም የሚሊተሪ ትንኮሳዎች እዛ ግንባር ላይ እንዳለን ይሰማኛል። ይሄ እርግጠኛ ነኝ በዚህ ጉዳይ ላይ። አንድ ነገር ወንድሜ ኢዮብ አስረግጬ የምናገረው እውነቱ ምን ላይ ነው? እውነቱ ይሄ ሁሉ ጫጫታ የዛሬቱን ኢትዮጵያ የዛሬቱን መንግስት ፈርተው ደንግጠው ተረበትብተው አይደለም። ይሄ ሁሉ ጫጫታ፣ ይሄ ሁሉ ወከባ፣ ይሄ ሁሉ ከበባ ዛሬ 2018 ወይንም በፈረንጆቹ 2026 ዛሬ 1/26 አይደለ? አንደኛ ቀን ነው የአዲሱ ዓመት። ዛሬ ላይ ያለውን የኢትዮጵያን ሁኔታ አስግቷቸው አይደለም። የዛሬ ማንነታችን የዛሬ አቅሞቻችን አስግቶ አይደለም። እነ ግብፅንና በዙሪያ ያሉትን ጠላቶች የሚባሉ ጊዜያዊ ጠላቶችም ምን ነባር አንኳር ቋሚ ጠላቶቻችን የረበተበታችንና ለከበባ ሌት ተቀን የሚሰሩበት የዛሬቱን የአዲስ አበባን አስተዳደር የኢትዮጵያን መሪዎች የኢትዮጵያን ወይም እንደ ፓርቲ የብልጽግና ፓርቲ ስለፈሩት አይደለም። ይሄ ልሰመርበት የሚገባ ነገ የምናየው ነው። የፈሩት የነገይቱን ኢትዮጵያ ነው። በዚህ ከቀጠለ የአሁኑ መንግስት በዚህ ከቀጠለ ህዝብ አንድ ከሆነ ህዝብና መንግስት
አንድ ዓላማ ካላቸው ጦርነት፣ ግጭት ከኢትዮጵያ ምድር፣ ከኢትዮጵያ ገጠር፣ ከኢትዮጵያ ከተሞች ከተወገደ እድገቷ ኢኮኖሚያዊ እድገት እየመነደገ እየጨመረ ይካሄደ ትልቅ ተቋማቶች ከተፈጠሩ ቀጠናዊ ትስስሮች ከጎረቤት ሀገሮቻችን ጋር ከነዚህ ከተቃዋሚዎች ከነዚህ ከጠላቶቻችንም ጋር እንኳ ቢሆን ቀጠናዊ ትብብሮች፣ ቀጠናዊ የልማት ተቋማቶች፣ ግዙፍ ፕሮጀክቶች በቀጠሉት ሁኔታ በተያያዘው ሁኔታ ለምሳሌ የጉባ ትሩፋቶች 9 ናቸው። 7 ትሩፋቶች የተባሉት ግዙፍ የመንግስታችን ፕሮጀክቶች ያሳውቁ ጠቅላይ ሚኒስትር እነዚህ የሚተገበሩ ቢሆን በአጭር ጊዜ ውስጥ ኢትዮጵያ የዛሬ 3 ዓመት የዛሬ 2 የዛሬ 5 የዛሬ 10 ዓመት ይላ ትደርሳለች። ስጋታቸው ይሄ ነው እንጂ ዛሬ የነገቱን ኢትዮጵያን ህልም ለማቅጨጭና ለማፍረስ እንጂ ለዛሬ መንግስትን ለመገዳደር አይደለም ተልኳቸው። ይሄንን ሜንታሊቲ ይሄንን ራዕይ ህዝባችን መንግስታችን በትክክል ተገንዝቦት እንደሆነ አላቅም፣ ግን በአንዳንድ የመንግስት መሪዎች ላይ ጥርጣሬ የለኝም። ለምን እነሱም አርቆ ከነሱ በላይ አርቆ እንደሚያስቡ፣ አርቆ እንደሚያቅዱ፣ አርቆ እንደሚያስተባብሩ እያየው ስለሆነ ለዚህ ግን ህዝባዊ ድጋፍ ያስፈልጋል። በዛሬው ላይ አይደለም የነገቱን ታላቂቷን ኢትዮጵያ ማየት ስለማይፈልጉ እንጂ ዛሬ አጀንዳቸውን ተቀባይ ህዝብና መንግስት የእነሱን አጀንዳ ተቀባይ መሆናቸው ያውቁታል። እየተቀበልን ነው በተወሰነ ደረጃ። አሁን ነው አጀንዳ ሰጪዎች መሆን የጀመርነው። ሁልጊዜ የምናገረው ነው አጀንዳ ሰጪዎች እንጂ አጀንዳ ተቀባዮች መሆን የለብንም። የነገቱ ኢትዮጵያ ያችን አታረግ። የነገ ትውልድ ያንን አይቀበልም። አጀንዳ ሰጪ ይሆናል፣ መሪ ይሆናል እንጂ ተመሪ አይሆንም። አስደንጋጭ እንጂ ደንጋጭ አይሆንም። እና ኩሩ በማንነቱ የተረጋገጠ ቤቱ ግድግዳው ያልሳሳ በጠንካራ መሰረት የተመሰረተ እንጂ በአሸዋና በድንብሼት ላይ የተቋቋመ ቤት እንደሌለው ጠንካራ ቤት እንደሆነ ይህንን እዛ ደረጃ የነገይቱን ኢትዮጵያ ማንነት እንዳይደረስ ያንን ከፍታ እንዳናንሰራረዳ ያንን ቤታችን እንዳንሰራ ከመፈለግ አኳያ እንጂ ዛሬማ ለቁርስ እናደርሳለን የሚሉ አስተሳሰብ ነው ያላቸው። አሁን የሁሉ ርብርቦች አሁን ጅቡቲ ወዳጃችን ናት። የኢትዮጵያ ሕዝብ ነው ወዳጅ። እኔ ሁልጊዜ እናገራለሁ። በአሁኑ በድፍረት ተናግሬ ያውቃለሁ። በተለይም ሱዳንን ሕዝብ ለሕዝብ አይደለም ሕዝብና መንግስት በአንዳንድ ሁኔታዎች ላይ አንድ እየሆኑብን ነው። የትኛው የሱዳናዊ ምሁራኖች፣ ጋዜጠኞች፣ የታወቁ እውቅ ሰዎች ናቸው የመንግስታቸውን አውግዘው ከኢትዮጵያ ሕዝብ ጥያቄ ጋር የቆሙት? የት አሉ? መንግስታቸውን መስለው ነው ቁጭ አሉት። አቅምም የላቸው ግን መናገር ይችሉ ነበር። የትኛው የኤርትራ ምሁራኖች ናቸው በእውነት ይህ የባህር በር ትላንትም የኢትዮጵያም የእኛም ነበረ፣ ዛሬ በግዛታችን ለዋለሁ፣ ትላንት ግን በኢትዮጵያ ግዛት በማዕከላዊ መንግስት ስር የነበረ ነው። አውጥተዋል፣ አልምተዋል። እንዴ መንግስቱ ኃይለማርያም እስከ ጥልቅ ባህር ድረስ ገብቶ እየሰራው አይደለም እንዴ? የኢትዮጵያ ገንዘብ ነው። ጦርነት እያካሄደ ከእነሱ ጋር እየታገለ ወስቶ ለልማት ብሎ በምድራቸው ሄደው ወደ ባህሩ ጥል ገብቶ ዘመናዊ ማረፊያን የባህር በርን ለኢኮኖሚያችን ለባህር ኃይላችን የሚሆን ቦታ አዘጋጁ። ምጽዋንም ሆነ በተለይ አሳብን በንጉሱ ጊዜ ተሻሽሎ በኮሎኒ መንግስት ነው። ትልቅ ፕሮጀክት ትልቅ ገንዘብ አውጥቶ ነው የሰራው። በጣም አስፋፍቶ ዘመናዊ በጣም ዘመናዊ። ስለዚህ አሁን እኛ ኢትዮጵያ ህዝብ ኤርትራን በአንድ በኩል የኤርትራን ህዝብ አንነካም፣ ወዳጃችን ነው፣ ልጆቻችን ናቸው፣ ወንድም እህቶቻችን፣ እናት አባቶቻችን ይላሉ። ግን የእነሱ ሰዎች ይህን እያሉ ነው ወይ? ለእኔ ዲያስፖራ ያለው ስንቱ እያለ ነው? ወይስ አሁንም ኢፍትሐዊ በሆነ መልከት
እኛ መታሰራችን መታፈናችን እያወቁ ግን አይናገሩም። ምናልባት መሪያቸው አምባገነን ስለሆኑ በፍርሃት ይሆን? ውጭ ያለው ሲደርስላቸዋል። ምን አደርጋለሁ? ደግሞም እንዲያ ነገሩ ሁሉ አልፎ አልፎ ይኖራል። እኔ አብዛኛው ግን ዝምታውን አልወረድኩም። ዝምታውን ከመተባበር ጋር አድርጌ ወስዳለሁ። ያ ማለት ግን ጠላትነትን እያስፋፋ አይደለም። ኢትዮጵያ ሕዝብና መንግስት ግን ሊያውቃቸው ይገባል ነገሮችን እንዴት እንደሆነ። እኛ ስላልን ብቻ አይሆንም። ከነሱም ቤት ሰላም ሊሰራ ይገባል። ጉርብትና በሰላማዊ መሰረት ላይ በመቻቻል መሰረት ላይ በቀጠናዊ ትስስር ላይ የልማት ትስስሮች ላይ በመግባባት ላይ መስራት አለበት እንጂ የውጭን ኃይል ቀንዳም የውጭ ጠላቶቻቸውን እዛ እየፈለፈሉ እያስፈለፈሉ እያሰለጠኑ ከድሃ ዜጎቻቸው እየነጠቁ ለነሱ በጀት እየመደቡ እያሰለጠኗቸው ወደ ኢትዮጵያ ምድር ሲልኩ ምን ማለት ነው? ይህን ህዝብ አያውቁም? ቢያንስ አንዳንድ ምሁራኖች አያውቁም? ያውቃሉ። ጋዜጠኞች አያውቁም? ያውቃሉ። ተጽዕኖ ፈጣሪዎች ያውቃሉ? አዎ ያውቃሉ። እኔ እንደማውቀው ህዝቤንም መንግስቴንም ሁሉ ጅቡቲ በቃ እዚህ ነው በቃ ቤተ መንግስት የነሱ ነው። በቃ ምንድን እዛ ጋር በጋ እዚህ መጥቶ የሚያርፉበት ቤታቸው ነው። እንደውም ከሁለተኛ ዓመት እንደ አንደኛ ቤት እየቆጠሩ ነው መንግስቶቻቸው እንደ ፕሬዚደንታቸው ከነጉሌ ዘመን ጀምሮ። አሁን ደግሞ ብሶበታል። ግን አልተሸጥንም። በካይሮ በትንሽ ነገር እውነት እኮ ለማን ውሃ በነጻ እያገኘች አይደለም? ኤሌክትሪክ በነጻ እያገኘች አይደለም? እሺ እሱ ሲቅር ጫት በነጻ እያገኝ እሱ ሲቅር እኛ አንድ ህዝብ አይደለንም? ምን ላይ ነው? እኛ ወዳጆችን ፈላጊዎች፣ እነሱ በበሉበት ዋንጫ የሚተፉ አይነቶች ጎረቤቶች ከሆኑ እኔ መንግስቶቻቸውን የማይቆጣጠሩ መንግስቶቻቸውን እውነትን የማይናገሩ ከጎረቤቶቻችን ከወዳጆቻችን ጋር አታጣሉን የማይሉ ህዝብ ውስጥ እኔ ልቤን ሰጥቼ እኔ በሙሉ ልቤ ሁልጊዜ ከነሱ ጋር የልምምጦሽ አካሄድ አያምረኝም፣ አልቀበለውም። መደረግ ያለበት ህዝብ ነው። ህዝብ ከሆነ መከበር አለበት። ጥቅምና ጉዳቱን ማወቅ አለበት። ስለዚህ አሁን እየነገሩኝ በህግ ባለሙያነት አይን ነው። በዲፕሎማሲ ውስጥ ቢሆን እንዴት ነበር የሚያወራው? እሱ ነው። አሁንም እኮ ዲፕሎማሲ ነው። ለፍስፍስ ዲፕሎማሲ ደግሞ አልቀበልም። እሱን ለማለት ጠነከረብኝ ብዬ ነው። አይደለም እኔ ኢትዮጵያ የልፍስፍስ ዲፕሎማሲውን የልምምድ ዲፕሎማሲውን ያለፈች አድርጌ ስለሚቆጥር ነው። በተለይ ከቅርብ ጊዜ ወዲህ የመሪያችንም አካሄድ ይሄ ነው። ውጫዊ ማንነት፣ ውጫዊ ቋንቋ በትክክል ዲፕሎማሲያዊ አካሄድ መሄድ አለብን። ቋንቋም ይመረጣል፣ ፕሪንሲፕሉም የተጠበቀ ነው፣ ኤቲክስም ያለበት ነው። ነገር ግን ውስጥ ተቆጥቶ የሚሰራው ስራዎች አሉ። ያንተን የውስጥ ቁጣ የውስጥ ምክንያታዊ ቁጣ አሳውቅ አይደለም። ስለዚህ አጀንዳ ሰጭ እንጂ በዲፕሎማሲውም አጀንዳ ተቀባይ ይሆን አትቀጥልም። ኢትዮጵያ ከዚህ መውጣት አለባት። እየወጣችም ነው። አሁን እኔ ይሄ ነው በደንብ ከሁለት ዓመት ወዲህ በጣም አጀንዳ ማቀበል ነው የጀመረው። ኦፍኮርስ ይሄ ነው። አሁን ግብፅን በዚህ ነው ያሸነፍ ነው። አሁን የምታመጣው ነገሮች ሁሉ አጀንዳ ትጩ ትስተን ትለቅ ነው። የእኛ አጀንዳ ሰጪዎች ነን። እኛም በቤታችን አጀንዳ አለን እንጂ የእሱ አጀንዳ ላይ አጥንት ላይ አጥንት አውቃ ተወረውራለች። በዛ ደረቅ አጥንት ላይ ስጋ አልባ በሆነ አጥንት ላይ እሱን በሱ ላይ ስንጣላ አንቀርብም በምንም አይነት። እኛ ከእሷ ቀድመን እሷ ትጨነቅ፣ እሷ ትስራበት፣ እሷ ትከራከር እንጂ አጀንዳ ተቀብለን በሁሉም ጉዳዮች አጀንዳ እየተቀባ አጀንዳ የምንቀበላቸው ሊኖሩ ይችላል። ከሀገራችን ጥቅም አኳያ ከመንግስታችን ጥቅም አኳያ የምናቸው ነገሮች አሉ። ነገር ግን እንደ መሪህ እኛ አጀንዳ ተሸካሚዎችና ተጓዦች ግመሎች አይደለንም፣ ልንሆንም አንችልም። እኔ የመጫኛ ፈረስና ጋማ ከብት መሆን አልችልም፣ አይገባኝም። ኢትዮጵያዊ ነኝ፣ ሀገር አለኝ፣ እውነት አለኝ፣ ሀቅ አለኝ፣ መሪህ አለኝ፣ ህዝብ አለኝ፣ መንግስት አለኝ፣ ህገ መንግስት አለኝ። ከዛ ውስጥ እንደማንም ለሀገሩ አሁን ለምንድን ነው ትራምፕን አሜሪካን ዜጎች በአብላጫ የሚወዱት? ከነ ዲስፕሊኑ ከነ ዲስፕሊን ጥያቄዎቹ ከነ ዲስፕሊን ችግሮቹ እሱን የሚወዱት ስለ ህዝብ ቆም ያለውን ይሄን ታገኘ ይሄው ጥቅሞች እያለ እያሳየ ነው። ይሄው ጥቅም ይሄን ያህል ቢሊዮን ትሪሊዮን ገንዘብ አስገባሁልህ ታክስ በማድረግ በመንግስታት ላይ ይሄን ታሪፍ በመጫን ከዚያ አውጥቼ
እያለ ሀገሪቱን ወደ ከፍታው ማንም ደግሞ ናሽናሊዝምን አይጠላም። ሂ ቢከም ናሽናሊስት። ይኸው ኢንተርናሽናሊስት የተባለ ነው። አሜሪካ በፖሊሲ ወዳ ሲታዩ ቀድሞ ድሮ ዓለም አቀፋዊ ይዘት ያለ ነው። አሁን ግን ምን አደረገው? አጥቦ ነው መጀመሪያ ለህዝቤ አይነ ናሽናሊስት እኔ ለህዝቤ ነው የቆምኩኝ፣ ህዝቤ ነው የመረጠኝ፣ አሜሪካዊ ነኝ፣ የአሜሪካን ጥቅም አስከብራለሁ አለ። እሱ ጠንካራ ጎኖቹን አሜሪካ ትቅደም አሉ። አሜሪካ ትቅደም በሁሉም ነገር በቃ ትቅደም ብቻ አይደለም፣ በቃ የበላይ ትቅደም ብቻ አይደለም፣ የበላይ ገዢ ናት። ደግሞ እያሳየ ነው። እስቲ አሜሪካ የተናገረውን የቀረበ አንድ ቦታ አለ። የት አለ ዛሬ በምድር? አሜሪካ የኮንጎን ጦርነት ስታስቆም የና አዘርባይጃንን ኤዥያ ውስጥ ስትፈታ ኬን ምንድን ነው ለጊዜ አልተሳካም እንጂ ዩክሬንና ራሽያን ለማቀራረብ ስትሞክር ሌሎች ሁሉ ዛሬ አሜሪካ ለምንድን ነው ውስጧን ከመጀመሪያው ይልቅ አፈረጠመች። በምን? በፖለቲካ፣ በዲፕሎማሲ፣ በኢኮኖሚ፣ በሚሊተሪ። እነዚህ የማይነጣጠሉ ናቸው። ስለዚህ አጀንዳ ይሰጣል፣ ትፈጽማለህ፣ ወደት ቀጠለህም። እሺ አሁን በቅርቡ ሰሞኑን አዘመተ ኃይል የት? ናይጄሪያ። እነዛም ጽንፈኞች እነዛን ሽብርተኞች እየቀጣ ነው። በሰው ሀገር ገብቶ ዌልካም አለ አላለም ጉዳዩ አይደለም። ዓለም እንደዚህ ሆናለች። እንደዚህ ሆነ። ኃይል የሚኖርበት አካባቢ ዲሞክራሲ እንደየትርጉምህ ነው፣ እንደየቤትህ ነው የምትተረጉመው። ስለዚህ እኛ አሁንም ነጋም ጠባም ግብጽ የምትጨቀጭቀን አንተ ማን ለሷ የቀይ ባህርን በር ለሷ የሰጣት? እንደውም ኢትዮጵያ ትቀድማለች በነጻነቷ። እሷ ትላንት በእንግሊዞች ፕሮቴክቶሬት ስትገዛ ኖረችና በተደጋጋሚ ለዛው በተደጋጋሚ በዛ እድለኛ ሆና እዛ ላይ እነሱ ረዷትና ውለታ ዋሉላትና ሱዝ ካናል ተቆፈረና በዛ መከበር ጀመረች። የካምፕ ዴቪድ ተፈራረመችና ለሚሊተሪ ኤድስ ተብሎ በካሽና በአይነት የሚሰጥ ስንት ነው? 1.3 ይሁን ቢሊዮን ዶላር የሚታገኝ በአመት ከአሜሪካ መንግስት በዛ ውል ስምምነት መሰረት ያ የልመና ገንዘብ ያ የትሩፋት ገንዘብ ነው እዚያ ያሳበጣት። በዋናነት ሌላ ነገር እኮ የላትም። የሱዝ ካናል ገቢ ነው። እንደገና ካሜራ የምታገኘው ንጹህ ገንዘብ በዶላር የሚገባ በቢሊዮን የሚቆጠር ገንዘብና ሌሎች ጥቅማ ጥቅሞችን የምታገኘው ከዚህ ጋር ተነሳ ዛሬ አበጠች። እኛ ያ ያለንም ባይኖርስ የሷን እኛ የበላይነት እያረጋገጥ ስለሄድን አሁን የሽውሽው ይሄ የሶፍት ዲፕሎማሲ ወይም በጣም የለሰለሰ ዲፕሎማሲ የመሽኮርመም ዲፕሎማሲ እየቀረ ሄደዋል። መቀረትም ያለበት ነው። ከድሮ ጀምሬ እኔን አልቀበልም። ምክንያቱም ሁልጊዜ የሚያሳየው መንግስትህንና ህዝብን የሚያሳይ ዲፕሎማሲ ስለሚሆን መንግስት ጠንካራ ካልሆነ ዲፕሎማቶችም አምባሳደሮችም ሚስዮንም ያሉት ሁሉ ተመሳሳይ መልክ ነው የሚኖራቸው። ግን ህዝብና መንግስት ሀገር ቤት አዲስ አበባ ላይ ያለው ፌዴራል መንግስት ህዝብ ጠንካራ ካለ ለምን ብሎ የሚጠይቅ ከሆነ በውስጡ ማንነቱ የሚኮራ የሚተማመን ከሆነ እኔ ዲፕሎማሲው በዛው ልክ እየበለጸገ ያዳል። ዲፕሎማሲ ብቻ ሚሊተሪም በዛ ነው እየጠነከረ የሚሄደው። ሁሉም ሶስቱም ቅርንጫፎች መከላከያ፣ ምድር ጦርም በለው አየር ኃይልም በለው ባህር ኃይልም ብትለው ሁሉም በዛው ልክ እየጠነከረ እየጠጠረ ይሄዳል። ስለዚህ ሁሉም ይናበባል። አንድ ወጥ የሆነ ሀገረ መንግስት ላይ ስታይ እንደ ኢትዮጵያ በዛ መነጽር ስታይ ይሄ መንግስት አደገኛ ኃይለኛ ተፈሪ የሚያደርገው ይሄ ነው። ሰው ጣፋጭ ቋንቋ ወይም ሪኮመንዴሽን ስለ ጻፈ አይደለም። አልፎ አልፎ ሊኖር ይችላል። በዋናነት አንተንም የምታስገኘው አንተነ ሰርተ ነው ለፍተ ነው በሁለንት ነው። ስለዚህ የሶፍት ዲፕሎማሲ አይሰራም። እንደው ዶክተር ዛሬ እንደናንተ አይነት ትላልቅ ሰዎች ጋር እድሜ ይስጥልኝ፣ ጤና ይስጥልኝ፣ ኑሩልን። ከእናንተ ጋር መሆንና እንዲህ አይነት ቃለ ምልልስ ማድረግ የሚጠቅመኝ 100 እና 150 ገጽ ከማነበው ይልቅ እውቀት አገኝበታለሁ። በዲፕሎማሲው ዘርፍ ወይም ረገድ በነበረኝ እውቀት ላይ ዛሬ ምን ተማርኩኝ? የምትኮረመምበት ጊዜ አለ። የሆነ ነገር እስኪበቃ ያን ነገር ማብቃትን ስታቅ መሽኮርመምን ትተውና ኮስተር ትላለህ አይነት ፍልስፍና ያለው መሰለኝ።
በመከላከያ ጡንቻዋን እስክታጠናክር ባዶ ቤት ነበር የተቀበለችው። ለውጡ መንግስት የተቀበለው ያው በዘር የተዋደን ለአንድ ጎሳ ብቻ እንትን ያደረገ ስለነበር መሳሪያውን በድንበር ማስከበር ሰሜን እዝ ይዞት እዛ ተቀምጦ ስለነበረ ባዶ ቤት ነበር ማለት ይቻላል። አየር ኃይልማ ሙሉ በሙሉ ወድሟል በሚባል ደረጃ፣ ባህር ኃይልም 30 ዓመት አልፎታል ባዶ ከሆነ። ባህር ሳይኖርሽ ባህር ኃይል ታሰለጥኛለሽ ወይ ተብላ ስትታማ፣ አየር ኃይልን ስታጠናክር፣ ኤስዩን የመሰለ ጀት መታጠቋን፣ ድሮን ማምረት መጀመሯን፣ ምድር ኃይል በብዛትና በብቃት መጠንከሩን ስታቅ እስከዛ ድረስ ዲፕሎማሲዋ ተሽኮርማሚ ነበር። ታዝቢያል። እና ዶክተር እርሶንም ሳቅ በትህትና ጥግ እንደዚህ ነበር ይመስለኝ የነበረው ዲፕሎማሲ የሚሰራው። አሁን እነዚህ ሶስቱ ኃይሎቻችን መፈጠማቸውን ስታውቁ ኮስተር ያሉ አሁን ከመንግስትም አንዳንድ ሜጋ ፕሮጀክቶችም ሲመረቁ ጠቅላይ ሚኒስትሩ የድሮ ጠቅላይ ሚኒስትር አይደሉም። አሁን በደንብ ይናገሩና አንዱ አረፍተ ነገር ጠንከር ያለች ጠጠር ያለች ትሆናለች እና ዞር ስል አየር ኃይሉም ጠንክሯል፣ ዘምኗል፣ ባህር ኃይሉም ደርሷል፣ ምድር ኃይሉም ከበቂ በላይ ነው። ይሄ የዚህ ጊዜ ዲፕሎማሲ ይለወጣል ማለት ነው። ዛሬ የተማርኩት ነገር ይሄንን ነው። ዴፊኒትሊ እጅ ሳይዘው ነው። ሌላ ምንድነው? አንደኛ የምትሰራውን ነገር ማወቅ ዋናው እንደ ህዝብ አገልጋይነት በየትኛውም እርከን የስልጣን እርከን ይሁን በየትኛውም የስራ መስኮች ይሁኑ ትልቅ ትንሽ ሳይባል ፌዴራል ወይም የወረዳ የክልል ሳይባል ሁሉም በየቤቱ እውነት ሁለመናም በቃ አስተሳሰቡ መቀየር አለበት። ለለውጥ ያለው ፍላጎት መጋጋል አለበት። ለውጥን የሚመራ ኃይል ማመን አለበት። ዲሞክራሲያዊ በሆነ መልኩ እየተቸም ኮንስትራክቲቭ የሆነ ትችት እያቀረበን ቢሆን እያረመን ቢሆን ግን አብሮ መግባት መቻል አለበት። የመረጠው መንግስት ከሆነ ዋናው ግን በራስ የሚተማመን ድሮ በቃል የሚነገር ብቻ ሳይሆን አሁን በተግባር ግለሰቦች ሳይሆኑ አካላት እንደ ሀገር እንደ ህዝብ አብላጫው በራስ የመተማመኑ መገለጫው ምንድን ነው? ይሄን ብሰራ እዚህ ብደርስ ነው። እኔ የአፍሪካ ጎረቤቶችን ወደውና ፈቅደው በማንነቴ በጥንካሬ በጠንካራ ጎኖቼ የሚመርጡኝና የሚመራቸው እንዲሆን ማለም አለበት። አለፍ ስል ከፍ ስል የአፍሪካ ተጠሪ የመሆን ማን አንድ ኢትዮጵያዊ፣ ሁለት ኢትዮጵያዊ፣ 10 ኢትዮጵያዊ ሲሆን ምን ይሆናል? ኢትዮጵያ ሀገሪቱን መራች ወይንም የሀገሪቱ ተወካይ ሆነች በሆነ መድረክ ላይ በምን በየትኛው ፊልድ። አሁን ለምሳሌ ምንም እንኳን የህወሓት አካል ቢሆኑ ዶክተር አድሃኖም ቴዎድሮስ አድሃኖም WHO ከአንድም ሁለተኛ ዙር ተመረጡ አይደል? የማን ስም ነው? የማን ሀገር ነው የተነሳው? ኢትዮጵያዊ ነው። ምንም እንኳን በፖለቲካ ልዩነት ምንም እንኳን ለዚህ ጉስቁልና ካበቁት አንዱም አካል እንደ መሪ አካላቸው ቢሆኑም ግን ኢትዮጵያዊ ማንነት ይዘው ኢትዮጵያን ወክለው ዓለም አቀፍ ድርጅትን ሲመሩና ሲመሰገኑ እናያለን። ስለዚህ ያንን ደካማ ጎኖቻቸውን ትተን በጠንካራ ጎኖቻቸውና እኛን ወክለው በመገኘታቸው ምንም እንኳ የግለሰብ ሚናና ታሪክ ቢኖርም በኢትዮጵያ ሙሉ ድጋፍና ትብብር ነው እዚህ የደረሱት። ስለዚህ ኢትዮጵያዊ ያኮረናል። አሁን ሰሞኑን የሚወራ አለ የአቶ ኃይለማርያም ደሳለኝ ያም እውነት ከሆነ እሱ መረጃ ውስጠት ይመስለኛል ቢሆን ጥሩ ነበር። ቢሆን ነው ሁሴቨር ኢትዮጵያዊ ቢሆን እሱን እንዳሰው ግደል እሱም እንዳለ ይሆን። እስቲ አሁን የተባበሩት መንግስታት የኒውዮርክ ኦፊሳቸው የቋሚ የጸጥታ ጥበቃው ቋሚ አባላት ከአፍሪካ እድል ቢሰጥ አንድ ወይም ሁለት ግለሰቦች ወይም ወንበር ቢፈቀድና ቢጸድቅ እዛ ትግል ላይ ነው እየተካሄዳሉ። እየተቃረበ አርግዟል። መወለድ ብቻ ነው ቀረቡ። ምናልባት አንድ ቢበዛ ሁለት እና ወይ ሶስት እናገኝ ይሆናል። አፍሪካ ታገኝ ይሆናል። እዛ ላይ እንደዚህ አስበን ለዛም ጭምር አስበን ይሄ ኤጎዚም አይደለም፣ ይሄ ተንኮል አይደለም።
አዎ ይሄ ተንኮል አይደለም። ኢትዮጵያ ልጅ ያስፈልጋታል። ሴት ይሁን ወንድ ብቁ ሰው ማዘጋጀት አለብን። አንድ አይደለም 2 3 5 እጮችን ማቅረብ መቻል አለብን። አፍሪካን ለምን ከአፍሪካ ካለው ቀናነት ነው። ለምንድን ናቸው እነ ፓትሪስ ሉሙምባ ዛሬ ስማቸው ገኖ የሚታወቀው? አፍሪካዊ አጀንዳ ስለያዙት ነው እንጂ ጋናዊ አጀንዳ ስላላቸው ብቻም አይደለም። እነ ኳሜ ንክሩማ እነዚህ ሰዎችስ አፍሪካዊ አጀንዳ ይዘው ስለቀረብ እነ ኃይለ ሥላሴ አፍሪካዊ አጀንዳ ስለነበራቸው ነው። ስለዚህ በአፍሪካ አጀንዳ ስለነበራቸው እነ ንጉስ የኛ ንጉሳችን አፄ ኃይለ ሥላሴ እነ መንግስቱ ኃይለ ማርያም እና ተመለስም በታላቁ ህዳሴ ግድብ ላይ እነዛ ደግሞ በአፍሪካ ህብረት ጽህፈት ቤት እዚህ መቋቋም ላይ ቀድሞ መሪዎቻችን እነዚህ ለራሳቸው አሻራውን አስቀምጠውታል። ግን አሁን ከፍ ብለን ማየት አለብን። አፍሪካን ወክሎ የሚሄድ ኢትዮጵያዊ ዜጋ ኢትዮጵያዊት ልጅ ወይም ልጅ መዘጋጀት አለባት። ይሄ ነው እኛ መወዳደር አለም እንጂ እዚህ ካለው ከመንደርተኝነት አስተሳሰብ ወጥተን አፋር ከኦሮሞ ጋር ኦሮሞ ከምን ጋር በማባባል አይደለም። ይሄ በጣም እጅግ በጣም ኋላ ቀርና አሳፋሪም ከአሳፋሪም አሳፋሪ ስራ ነውና እንደዛ ከፍታውን መጠበቅ ዲፕሎማሲ ከዚህ አልፎ መሄድ አለ። ለዚህ ነው እኔ ኦፌንሲቭ ፖዚሽን ወይም የተከላካይነት ሰው የአጥቂነት ሚና ላይ መሸጋገር አለባትም። መሽከርመን ብቻ አይደለም ማስቀረት አለባትም። ዲፌንሲቭ ፖዚሽን ላይ መቆም የለባትም። ዲፌንሲቭ በሚያስፈልገው ዲፌንስ ታደርጋለህ። ለምን ጥቃቱ ከዛ የሚመጣ ከሆነ ግን አጀንዳዎቹን ለይታ ጥቅም ነገሮችን አውቃ ሺ ሃዝ ቱ ቢ ኦፌንሲቭ እየሆነች መቀጠል አለባት። ዲፕሎማቲክ ኦፌንሲቭ ሰላማዊ በሆነ አካሄዶች እና በዛ መሪ ተንተርሳ ኮሎኔል መንግስቱ ኃይለማርያም በአንድ ወቅት አብዮታችን ከመከላከል ወደ ማጥቃት ተሸጋግሯል። እሱን አስታወሱኝ። ጥያቄዎችን ጨርሻለሁ ዶክተር። ፌርማታ እንግዳ እንኳን ባይሆን እንደዚህ ወቅታዊ የሶማሌላንድ ጉዳይ በተለይ መስመር እስከሚይዝ እንግዲህ በእድሜም የእርሶ ታናናሽ ናቸው አሉ የኩዮቾና የእርሶም ታላላቅ የሆኑ ይመስለኛል ውጭ ጉዳይ ሚኒስቴር ውስጥ። ግን የትናንቱ ከሌለ የነገውን እና ምክር መስማትም ከተቻለ አያቁም እያልኩ አይደለም። በትምህርት ተክስ ውስጥ አያቁም ሳይሆን ከአንድ ብርቱ ሁለት መድኃኒቱ የሚባለው ነገር ስለሆነ ለወንድሞቾ ከአገሮ ተጨባጭ ሁኔታ መልእክት እና አሁን ካለው ነባራዊ ሁኔታ አንጻር መልእክት ካሉት እድሉን ልስጥና በፌርማታ እንግዳ ሳይሆን በዚህ ጉዳይ ግን ሌላ ልዩ ዝግጅት የሚባል ነገር እያሰብኩኝ ስለሆነ መገናኘታችን አይቀርም። ዛሬ ግን ይህንን አጀንዳ አንስተናልና ለታናናሽ ወንድሞችም ሊሆን ይችላል፣ ለኩያም ሊሆን ይችላል፣ ለማንኛውም እንደ ኢትዮጵያዊ ወንድም አንድ ጉምቱ ዲፕሎማት ዛሬ እኔ ተማርኩ። ለምሳሌ ከመሽኮርመም ለካም ይወጣል እንደዚህ ዲፕሎማሲውም የራሱ የአፕግሬድ የሚያደርግበት ደረጃ አለ የሚለውን ነገር እና መልክ ካሉት በሱ እንቋጭ። ጥሩ። በተለይ የውጭ ፖሊሲ በመንግስታችን ተከልሶ ታሽቶ አዋጅ ሆኖ መመሪያ ወጥቶበት በአዋጅ ጸድቆ ስራ ላይ ያለ አካሄድ አለ። አሁን መተግበሩ ይሄ የተሻሻለ ነው። የመጨረሻ ቅርጽ የያዘን እንደ ዶኩመንት ለዋና ዶኩመንት። ይህም ደግሞ የሚመስለው የሀገር ቤቱን የሚመስለው የሀገሩን የወቅቱን መንግስት ይመስላል። ለምን መንግስት በዚህ አካሄድ ቤት መሰረታዊ የማይለወጡ መንግስታት ቢቀየሩ የውጭ ጉዳይ ሚኒስትር ኃላፊዎች መሪዎች ቢቀየሩ እንኳን የማይቀየር ፕሪንሲፕል ወይም ፖሊሲ አለ። የትም ሲሚለር ነው፣ ስታንዳርዱ አለ። ግን በሱ ላይ ተጨማሪ ነገሮች የትኛው መንግስት ወደ ስልጣን ሲመጣ ሚኒስትርም ቢሆን አዳዲስ ሚኒስትሮች ቢመጡ የሚያስተካክሉ እንደ ተጨባጭ አለመቼ ተለዋዋጭ ናት። የሀገር ውስጥ ጉዳዮችን ተለዋዋጮች ናቸው። ስለዚህ ይህን አካሄዱ እየተመረመረ በየጊዜ ሪፋይን እየተደረገ ሪቪው እየተደረገ ይቀጥላል ማለት ነው። አሁን ኢትዮጵያ መንግስት በተለይ ብልጽግና ከተረከበ ሪቪው አድርጎ ሪፋይን አድርጎ ያስቀመጠው ሰነድ አለ። ያ እንዴት ሊተገበር ይገባል? ያ ነገር በየጊዜው ይታያል። ዝም ብሎ ዶሚናንት ሆኖ ዝም ብሎ እዛ ቦታ ላይ አይቀመጥም። ሁልጊዜ ይታያል፣ ይሰላል፣ ጥናቶች ይወሰዳሉ፣ ምርምሮች ይካሄዳሉ፣ ኢንፎርሜሽኖች ይተገባል። የዓለም አጠቃላይ ሁኔታ ይመስላል፣ የጎረቤት ሀገሮች ስዕል ምን ይመስላል፣
ምን አይነት መሪ ተነሳ፣ ለዛ መሪ ምን አይነት መስተጋብር፣ ምን አይነት ስራ ያስፈልገዋል፣ ምን አይነት ጥናት፣ እንዴት ይጠና። አሁን ከሱዳን ጋር ያለው ግንኙነታችንን ከአሜሪካ ከዋሽንግተን ዲፕሎማት ጋር የተለየ ነው። በየራሱ እንደየ ቅሉ ነው፣ እንደየ አካሄዱ ነው፣ እንደየ ፕሪንሲፕሉ ነው የሚሄደው፣ እንደ ማንነቱ ነው የሚታየው። ስለዚህ ግን ጠቅላይ ብሎ አንድ ወጥ የሆነ ሰነድ አለ። ያንን ከማስፈጸም አኳያ እውነት ለመናገር ነው የምናገረው፣ ሁልጊዜም አነሳለሁ። አንድ ቋንቋ አለ፣ አንድ ቃል አለ፣ ፓትሪዮቲዝም። ፓትሪዮቲዝም ጀግንነት ነው። እንደ እንግሊዝኛው አይገልጸውም። ፓትሪዮቲዝም በቃ የመጨረሻ መሰጠት ነው ለሀገሬ፣ ለመንግስት ለምታምነው በቃ መሰጠት ነው። ፓትሪዮቲዝም በቃ የለችም። ራስህን መሰዋት ካለበት ትሰዋለህ ማለት ነው። ፍላጎትን፣ ጥቅማ ጥቅምን መሰዋት ካለበት ትሰዋለህ። ቤተሰብን ለሀገር ስትል ትሰዋለህ። ስራህን ታጣለህ፣ ክብርን ታጣለህ፣ ለሀገርና ለህዝብ ስትል፣ ለመንግስት ስትል። ያን ያህል ነው ፓትሪዮቲዝም። ስለዚህ የኢትዮጵያን ከፍታ ለማረጋገጥ ይህ ፕሪንሲፕል ያስፈልጋል። ለዲፕሎማቶቻችን ይህ ፕሪንሲፕል ያስፈልጋል። ከአዲስ አበባ ጀምሮ ከአዲስ አበባ ዋና ጽህፈት ቤት ጀምሮ ዋናው ሚሽን ላይ መስመር ላይ ዋናው ዲፕሎማሲውን የሚጋግረው አካል ሙሉ ስልጣን በህገ መንግስት የተሰጠው የውጭ ጉዳይ ሚኒስቴር ነው። የውጭ ፖሊሲያችንን፣ የውጭ ደህንነቶቻችንን፣ የዜጎቻችንን፣ የህዝባችንን ጥቅም፣ የመንግስታችንን ጥቅም በውጭ ሀገርና በውጭ ሀገር የሚያስከብረው አካል ዋና ተወካይ፣ ሌላው 4 ኪሎ ቤተ መንግስት ያሉት ውጭ ያሉት ሚስዮኖቻችን ናቸው። ስለዚህ ይህ ፕሪንሲፕል ያስፈልገናል። ምን ፓትሪዮቲዝም የሚያምን አንድ ዲፕሎማት አምባሳደር ያላልኩበት ምንድን ነው? በስሩ ሌሎች ዲፕሎማቶችም ስላሉ ነው። የዲፕሎማት ፓስፖርት የያዙ ሁሉ ለዚህ ተግባር የተወከሉ የተሾሙ ሁሉ ይመለከታቸዋል ማለት። ስለዚህ ፓትሪዮቲዝም የሚባል ወደ ራሴ አታም ውስኪ አትነግድም። ይህን ስለማቅ ነው። በቀድሞ አሰራሬ ይህን እናውቀዋለን። እሺ፣ ሌሎች ጥቅማጥቅሞችን አታሳድድም። ኮክቴልና ሪሰፕሽን ብቻ በዛ ብቻ እየዞር እየለቀምክ አታድርም፣ አትውልም። ክብራቸው መንካቴ አይደለም። ይሄንን የሚያደርጉ እንደሚኖሩ ስለምናውቅ ነው። ደብል ኤጀንት መሆንም አለ፣ የምናውቀው ነው። በተለይ የትም ዲፕሎማሲ ውስጥ ይኖራል። ደብል ኤጀንት መሆን ለብሔራዊ ጥቅም ቢሆን እንጂ ለብሔራዊ ጥቅም ቢሆን ጥሩ ነበር። ደብል ኤጀንት ሆነ የሀገርን ጥቅም አታስከብርም። ተሸጠሃላ። አንተ ዲፕሎማሲያዊ የሆንክ ምንድን ነው ይሄ ሀገርን የሸጥክ ምንድን ነው የሚባለው? ለግብጽ የሚሰራ ኢትዮጵያዊ ማን ነው የሚባለው? ምንድን ነው እሱ? ባንዳ ነህ። ዲፕሎማቲክ ባንዳ ነህ። ዲፕሎማቲክ ፓስፖርት የያዘ ባንዳ ይሆናል። ዴፊኒትሊ ይሄ ነው። እንደዚህ አይነት ነገሮች ሳይሆን 24 ሰዓት ሰርተህ 24 ሰዓት ስለ ቅንነት ስለ ህዝብ የሚሰራበትን ዛሬ የምንሰራው ነገ የምንሰራ ዝግጁ ነን የምትለውን ከፍታውን የምታስጠብቅ እንጂ በሁለንተናዊ ዘርፉ በቱሪዝም ይሁን በዲፕሎማሲ ይሁን በፖለቲካ ይሁን በትሬድ ይሁን በቢዝነስ ይሁን በትምህርት ቤት ይሁን በጤና ይሁን በሁሉም አቅጣጫ የምትሰራው አንተ ብቸኛ የ4 ኪሎ ኦፊስ ያለበት ቦታ ነው። ስለዚህ እኔ ፓትሪዮቲዝምን አስቀድሙ፣ ፈርሃ እግዚአብሔርና የህሊና ዳኝነቱን አክብሩ፣ ጠብቁት፣ ለዛ ተገዙ ይላለሁኝ። አመሰግናለሁ። ከልብ አመሰግናለሁ ዶክተር ተሻለ። የተወደዳችሁ ተመልካቾቻችን ለዛሬ በሶማሌላንድ እውቅና ማግኘት መነሻ በማድረግ እስራኤል ምን ልትጠቀም፣ የኢትዮጵያስ መጪ ሁኔታ ምን ሊሆን፣ እነ ካይሮ፣ አስመራ፣ ሞቃዲሾ፣ ጅቡቲ ሰሞነኛ ያሰፈሰፉበት ምክንያት አላቸው። ኢትዮጵያ የባህር በር ትፈልጋለች፣ ጨንቋታልና ሶማሌላንድ በእስራኤል እውቅና ካገኘች ሁለተኛ ሆና እውቅና ትሰጣለች ብለው እውቅና ከሰጠች ደግሞ ችግሬን እወጣለሁ ብላ የአፍሪካ ህብረት መቀመጫ ቦታ መሆኗን እስከ ማሳጣት የሚደርስ ፕሮፓጋንዳ ተጽፎ ተዘጋጅቶ እሷ እየተጠበቀች ነው። እሷ ደግሞ ሆደ ሰፊ እናትና ብልህነቷን እየተጠቀመችበት ነው።
ዛሬ ሳምንት ሆኖታል የሶማሌላንድ እውቅና በእስራኤል ከተገኘ። እስካሁን መጽሐፉም ዝም ቄሱም ዝም ሆኗል። በቀጣይ የምናየው ይሆናል። ዶክተር ተሻለ ሰብሮ በዚህ ዙሪያ ጉምቱ ዲፕሎማት የህግ ባለሙያ ነበሩና ከዛ ባሻገርም ፖለቲከኛም ናቸውና እንደው አካባቢውን ዞር ዞር እንበል በፌርማታ እንግዳ በሚለው ነበር ከእሳቸው ጋር ቆይታ ያደረግኩት። ለዛሬ የነበረን በዚሁ አብቅቷል። በቀጣይ በሌላ ርዕሰ ጉዳይ ከሌላ እንግዳ ጋር እጠብቃችኋለሁ። እስከዚያው ድረስ ጤና ይስጥልኝ።